በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የባሕርይ ገንዘብ የሆነ እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ ማምላክ ማርያም ጥንተ ስም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው በድጋሚ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በምህረቱ ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 26 እስከ መጨረሻው። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 26 እስከ መጨረሻው። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና። በጨለማ የነገርኳችሁን በብርሃን ተናገሩ፣ በጆሮአችሁ በሹክሹክታ የነገርኳችሁንም በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሉት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። ሁለት ወፎች በሁለት መሐለቅ ይሸቱ የለምን? ከእነርሱ አንዲቱ እንኳ ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳ የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማያት ባለው አባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ወንድ ልጅን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ልለይ መጥቻለሁ። ለሰውም ጠላቶቹ ቤተሰቦቹ ይሆኑበታል። ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔም ይልቅ ወንድ ልጁንና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም ተሸክሞ እኔን በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ የትምህርታችን ትኩረት የሚሆነው ሦስቱ ገላውዴዎሶች በሚል እንማራለን። ዛሬ አሁን የተነበበው የመጽሐፍ ቅዱስ ክፍል መሰረታዊ ትኩረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ከቁጥር 1 ምዕራፍ 10ን ከቁጥር 1 ጀምራችሁ ስትመለከቱት ቅዱሳን ሐዋርያትን መርጦ ሾሞ ስልጣን ሰጥቶ የሚደርስባቸውን መከራና ቀጥሎ ባሉት በክርስቲያኖች ሕይወት ላይ የሚገጥሙንን ነገሮች የተናገረበት ነውና የሦስቱን ቅዱሳን ገላውዴዎሶች ፈተና ተመልክተን በእኛ ሕይወት ላይ የምንማረው ነገር ካለ ለመማር ነው። ከሱ የሚቀድም ግን ሁለት ነገሮችን ላንሳ ወደ ዋናው ትምህርት ከመግባት በፊት። የመጀመሪያው ያው አገልግሎት በጣም አደጋ ላይ የወደቀበት ዘመን ላይ እንገኛለን። ማገልገል ማለት መዘመር፣
መስበክ ወይ ምናምን ብቻ አድርገው የሚቆጥሩ በጣም ብዙ ሰዎች አሉ። ክርስትና በአጠቃላይ የአገልግሎት ህይወት ነው። ክርስትና ክርስቶሳዊት ቤተክርስቲያንንና እግዚአብሔርን የማገልገል ህይወት ነው። አንድ ሰው ከአገልግሎት ከተለየ ከክርስትናው ተለይቷል ማለት ነው። ስለዚህ ምናልባት ከዚህ በፊት ብዙ ድካም ባልነበረበት ዘመን የአገልግሎት ኮርስ የሚባል ታውቃላችሁ፣ በየሰንበት ትምህርት ቤቱ የሚሰጥና ያንን ሳይሆን እኛ ራሳችን በነገረ ቅዱሳን ትምህርት ላይ አንድ ሰው ክርስቲያን ሆኖ አገልጋይ የሚባለው ምን ሲኖረው ነው? የአገልጋይ ኑሮው የአገልጋይ ህይወቱ እንዴት ነው የሚለውን ነገር በደንብ ለመረዳት እንዲገባ አገልግሎት በነገረ ቅዱሳን የሚል እንደ ኮርስ ከዚህ በፊት ለልጆች ለመስጠት ያዘጋጀሁት ነበርና እግዚአብሔር ከፈቀደ ከሚቀጥለው ሳምንት ጀምሮ ለተከታታይ 7 ሳምንታት እሱ ይቀጥላል ብዬ ገምታለሁ። ስለዚህ የሚቀጥለው ሳምንት ጀምሮ ዛሬ ሰኔ 11 ቀን ነው። ከሰኔ 18 ጀምሮ እስከ ሐምሌ መጨረሻ ድረስ ማለት ነው 7 ሳምንታት የሚመጡት። ከሰኔ 3 ሳምንታት ይተርፉናል። ሐምሌ ውስጥ 4 ሳምንት ብናገኝ አጠቃላይ 7 ሳምንት ይሆናል ማለት ነው። በእነዚህ በሰባቱ ሳምንታት ውስጥ ያንን ስንማር እግዚአብሔር እንደፈቀደም ልናደርገው የሚገባ ነገር እንዲሁ ዝም ብለን እየሰማን መሄድ ሳይሆን በተለይ ማስታወሻ ይዞ ራስን ለመለወጥ የሚደረግ ጥረት ቢሆን መልካም ነው እላለሁኝ። እኔ ራሳችንን ለመለወጥ ጥረት የምናደርግበት አጋጣሚ ቢሆን እላለሁኝ። ይህ እንዲሆን ደግሞ የግድ የእናንተ ተባባሪነት በእጅጉ ያስፈልገናል። ስለዚህ እሱ እንድታደርጉ አደራ ልላችሁ እወዳለሁኝ። አንደኛው ይሄ ነው። ምናልባት ትምህርቱን እንዳልኳችሁ ስራዬ ተብሎ የተዘጋጀ ስለሆነ ካስፈለገ 1 ቀንም ማድረግ ይቻላል፣ ካስፈለገ 30 ቀንም እንዲወስድ ማድረግ ይቻላል። እሱ እንደ አይነቱ ማጠር ነው። 7 ሳምንት እንዲሆን የፈለግኩት ያው ከ7ኛው ሳምንት በኋላ የእመቤታችን የድንግል ማርያም የፍልሰቷ ጾም ስለሚገባ ያን ጊዜ 16ቱን ቀን ሁሉ ከእመቤታችን በቀር ሌላ ርዕስ ስለማይኖረን ብዬ ነው። ካላለቀልን ግን ከዛም በኋላ ልንቀጥለው እንችላለን። አንደኛው እሱ ነው። ሁለተኛው እንግዲህ እዛኛው ጉባኤ የተናገርኩትን ነገር እዚህ ብደግመው መልካም ይመስለኛል። ሰሞኑን አንድ ወንድማችን ያው ከዚህ ዓለም በሞት ተለይቷል፣ አርፈዋል። ወንድማችን ሚካያስ ማለት ነው፣ ወስመ ጥምቀቱ ገብረ ማርያም። እንግዲህ ዝም ብዬ ማለፍ አልፈልግም። እንግዲህ የዚህ ደብር ሰንበት ትምህርት ቤት አገልጋይ ነው። የአብይ እግዚ ወኪዳነ ምሕረት ቅዱስ መርቆሬዎስ ቤተክርስቲያን ማለት ነው፣ አገልጋይ ነው። ከዚያ ውጭ 40 በዚህ እየመጣ ይማራል፣ ታውቃላችሁ። ያ ብቻ ሳይሆን በዝክረ ቅዱሳን ስር ካሉ አገልጋዮች መካከል አንዱ ነው፣ ታውቃላችሁ። ያው በንስሐ ወር በወር አንዴ የቻለ የበረታ በወር 2 ንስሐ እየገባ አገልግሎት እንዳለ ታውቃላችሁና እንደኔ እኛ ክፉዎች ብንሆንም ይሄ ታዳጊ ተጠቀመ ብዬ አምናለሁ። በምንድን ነው የተጠቀመ ብትሉኝ ሰንበት ትምህርት ቤትን በማገልገሉ ንስሐ በመግባቱ ተጠቃሚ ሆኗል ብዬ አስባለሁኝ። ቤተሰቦቹ ሊከፋቸው ቢችልም እኔ ግን በማረፉ ደስ ብሎኛል። ይቅርታ አድርጉልኝና እንግዲህ ያው ጓደኞቹ በተለይ አንተኛ በጣም አዝናሃል አውቃለሁኝ። ግን እኔ እንዳልኳችሁ ያስቀናል። እኔ እንኳንም አረፈ እንኳንም ተገላገለው። ስታስቡት ንስሐ ለገባ ሰው እዚህ ዓለም ላይ ምን አለው? እግዚአብሔር ኑር ብሎ ካኖረው ስራ ካለው ይኑር። እግዚአብሔር የወሰደው ግን ስራውን ስለጨረሰ ነው። እሱን የፈለገው እስከ 17 ዓመቱ ብቻ ነው። እስከ 17 ዓመቱ ደግሞ የሰራውን ያክል ሰርቷል አይደለም? ስለዚህ እንኳንም አረፈ አይደለም? እንኳንም አረፈ። ለምን አለቀሳችሁ ብዬ አልወቅሳችሁም። እኔም ያቅሜን አልቅሻለሁ። ግን ያለቀስኩ ለሱ አይደለም ለራሴ ነው። ለምን ሰው ሲሞት ማልቀስ ስርዓት ነው። ጌታ አልቅሶ አሳይቶን የለ አልዓዛር በሞተ ጊዜ አልቅሷል አይደል ጌታ? አዎ ፈጣሪ እንኳን አልቅሶ አሳይቶናል፣ እንኳን እኛ ፍጡሮቹ። ግን እንኳንም እግዚአብሔር ጠራው። እንኳንም አንደኛ ነገር ስታስቡት ዘመኑ መኖር የሚያስመኝ አይደለም። ቀጥሎ የሚመጣውን ነገር ስታስቡት እንደዚህ በጌጽ በክብር በፍትሃት መሸኘት ራሱ ብርቅ ሊሆን ይችላል፣ አይታወቅም። እግዚአብሔር ያን ቀን ያምጣው እንጂ ከባድ ነው የሚሆነው። ስለዚህ ብዙ አትዘኑ። ግን አንድ እውነት ልንገራችሁ፣
እናንተ መሆኗችሁ ቤተሰቦቹ ውሸታም እንዳትሆኑ፣ ግብዞች እንዳትሆኑ። ያችን ቀን ስትዘሉ ስትፈርጡ ነበር። ኋላ ግን ስትረሱት እርግጠኛ ነኝ ወር አትቆዩም። እንዳትረሱት ማለት ግን አስታውሱት ማለት አይደለም። ጸሎት አድርጉ። የሟች ስንቁ 3 ነገር ነው። ጸሎት፣ ምጽዋት፣ መስዋዕት ናቸው። እውነት ወዳጆቹ ከሆናችሁ በተለይ ሰንበት ተማሪዎች ዋናው እናንተ ስለሆነ እና የእናንተ ስላችሁ እናንተ ጋር ስለሆነ መደበኛ አገልግሎቱ እኛ ጋር ያው በተጨማሪ ነው እንጂ ዝክረ ቅዱሳን ላይ የሚያገለግለው ምንም የማንክደው ነገር ነገረ ቅዱሳን ትምህርት ህይወቱን እንደቀየረው መቼም እናንተ ራሳችሁ ምስክሮች ናችሁ አይደለም? አዎ። ስለዚህ ጸሎታ ለማርያም ወስለታ ለገብረ ማርያም ለነፍሰ ገብረ ማርያም ለነፍሰ ገብሩ ገብረ ማርያም ያድህና ማተወልዳ ሃሌሉያ በብዛት ኃይልከ አድህነነ ለጌታ ነው። ኦ እግዚኦ አይርፍ ነፍሰ ገብርከ ወነፍሰ እሁነ ገብረ ማርያም ያላችሁ ጸሎት። ምጽዋት ማለት ለነዳያን፣ መስዋዕት ማለት ቅዳሴ ነው። ገብቷችኋል ወይ? እንዴት ዋላችሁ? ቀደመን እንጂ እኛ መከተላችን ይቀራል። ስለዚህ እኛም ሞታችን እያሰብን ለእርሱም ጸሎቱን፣ መስዋዕቱን፣ ምጽዋቱን ለምን መሰላ እኔ ይገርመኛል። ብዙ ጊዜ እኔ ብዙ ቅርቤ አይደለም ያዘዝኩትን ስራ ስለሰራልኝ ነው እንደ ቁም ነገረኛ ያዝኩት እንጂ እኔ ቅርብ አይደለም። ሰነሱም እንኳን ሚካያስ እንደሚባል ሲሞት ነው ያወቅኩኝ። አላውቅም፣ እኔ ስሙን እንኳን አላውቀውም። ስለዚህ እችን ቁም ነገር ልብ ብላችሁ መቼም ሞት እዚያ ማዶ አሜሪካ ያለን የሚመስልህ፣ እዛ ሊቢያ፣ እዛ የመን፣ እዛ ጅቡቲ፣ እዛ ሜዲትራኒያን ባህር ያለን የሚመስልህ ሞት ያለ አይዟችሁ፣ ሞት ያለ እዚያ ወደ እጅ ላይ ነው። መብራት ሲመጣ ነው የጮህባቸው። አይዟችሁ እና በጣም በማስተዋል እንድንኖር እግዚአብሔር እርሱን የወሰደው አንድም ስለወደደው፣ ሁለትም ቢኖር ምናልባት ይበድለው ይሆናል፣ ያስቀይም ይሆናል። ሶስተኛ ደግሞ እናንተ ሕፃን ነኝ ትልቅ ነኝ አይሰራም። በ10 ዓመትሽ ልትጠሪ ትችላለሽ። እሱ በ17 ተጠራ አይደለ? በቃ እንደኛ በ30 ምናምን እንደ ትልልቆቻችን በ80 በ90 መጠራት አለ። ስለዚህ እነዚህን ነገሮች ልብ ብላችሁ እንድታስተውሉ አደራ ልላችሁ ፈልጋለሁ። በድጋሚ የወንድማችንን ነፍስ እግዚአብሔር በቸርነቱ ያሳርፍልን፣ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ነገ ቅዱስ ሚካኤል ርዕሰ መላእክት ዓመታዊ በዓሉ ነው። ቅድም ስንክሳር ላይ በሙሉ ሲዘረዘሩ የሰማችኋቸው የቅዱሳን ስሞች እነዚህ ቅዱስ ሚካኤልን የወደዱ ናቸው። ስማቸው የተጻፈላቸው እነ ቅድስት አፎሚያ፣ እነ ቅዱስ ባሂራን፣ እነ ቅዱስ አስተራኒቆስ፣ እነ ቅዱስ ለእስክንድሮስ፣ ሌሎቹም ስማቸው በስንክሳር እነ ቅዱስ ላሊበላ። ነጋው ቅዱስ ላሊበላ ዓመታዊ የዕረፍት በዓሉ ነውና ቅዱስ ሚካኤልን ስናከብር አብረን እያሰብን ደጋግሜ እንደምላችሁ ቅዱሳንን በከንፈር መውደድ አይቻልም፣ በተግባር ነው። ዝም ብለን ሚካኤል አባቴ ሚካኤል አባቴ አትበል። አባት መሆኑን የሚገልጥ ስራ እንደሚሰራልህ ሁሉ አንተ ልጅ መሆንህን የሚያሳይ ስራ ስራ። ልጅ መሆን የሚታየው ደግሞ የቅዱስ ሚካኤል ሰባኪ ኑ በሉ ግቢ አጽዱ ስትባል በዓመት አንድ ጊዜ በዓመት 2 ጊዜ ግቢ ማጽዳት አይደለም የቅድስና ስራ። የመጀመሪያው የቅድስና ስራ ማንን ማጽዳት ነው? ራስን ማጽዳት ነው። ግቢው ጽዳት አይፈልግም፣ ትርፍ ስራ ነው እሱ። በነገራችን አንድነት ወቁ። ቤተክርስቲያን ላይ አቧራ ይታያል አይደለም? ንገሩኝ። መድኃኒት ነው አይደለም? ነው እኮ ችግር የለውም። አቧራም ቢሆን ችግር የለውም። አንተ ከጸዳን እኔና እናንተ በንስሐ ከጸዳን ያን መላእክት በረቂቅ ስልጣን ያጸዱታል። ችግር ሲሆን ለብቻ ተጸድቶ እኮ ቁጭት ነው የሚበሱ እምነት ነው። ግን አጽድተን ወስደን ነው የምንጥለው አይደል? ቆሻሻ አይደለም እሱ። እና እሱን ነገር እንድናስብበት አደራ ለማለት ነው። እግዚአብሔር አምላካችን በቅዱሱ መልአክ ረድኤት ሁላችን ይጠብቀን። ሶስቱን ገላውዲዮሶች ስናስብ እነዚህ 3 ገላውዲዮሶች የሰራዊት አለቃው ቅዱስ ገላውዲዮስ ባለትዳርና የልጆች አባት ሆኖ ግን ለቅድስና የበቃውን ኢትዮጵያዊውን አባ ገላውዲዮስ
በዛግዌ ሥርወ መንግስት የነበረው እና በ16ኛው ዓመት ክፍለ ዘመን የነበረው ንጉሱን ነው። ንጉሱን፣ ወታደሩንና ባለትዳሩን ሶስቱ ገላውዴዎሶች ማለት እነዚህ ናቸው። አንደኛው ገላውዴዎስ ንጉሱ ነው። ሁለተኛው ወታደሩ ነው። ሶስተኛው ደግሞ በጋብቻ ውስጥ የኖረው ጻድቅ ነው። መነሻ እንዲሆንን ግን ያነበብኩላችሁ የመጽሐፍ ክፍል የክርስትና መሰረት ምን እንደሆነ የሚነግር እሱ ነው። መጽሐፍ ብሏል ቅዱስ ጴጥሮስ ይላል የተጠራችሁ ለማመን ብቻ አይደለም ይላል። አምናችሁ በስሙ መከራ ልትቀበሉ ነው እንጂ ለማመን ብቻ አይደለም። ስለዚህ ቢያንስ የመጀመሪያው ምክር ስናነሳ ምን አለ? ኢትፍረወሙ ምን አትበሏቸው? አትፍሯቸው። አሁን አትፍሯቸው የሚለውን ኃይለ ቃል ተመልከቱት። በነገራችሁ ላይ የማይፈራ ፍጥረት የለም። ፍርሃት በተፈጥሮ ለማንኛውም ሰው ልጅ የተሰጠ እንደሆነ ለማጠየቅ ጌታ ሰው በሆነበት ወራት ፈራ ተብሎ ተጽፏል አይደል? እንዴት ዋላችሁ? እግዚአብሔር ይፈራል አይፈራም? ግን ስጋችን ስለተዋሃደ ምን ተባለ? ፈራ ተብሏል። መፍራት ኃጢአት አይደለም በራሱ በሁለት ምክንያት። አንደኛ ፈሪሃ እግዚአብሔር ጥሩ ስለሆነ፣ ሁለተኛ ሰውን ብንፈራም ፈራችሁና ኃጢአት ይሆንባችኋል አይደል? ነገር ግን የፍርሃታችን ምክንያትና የፍርሃታችን ውጤት ነው መጥፎ የሚሆነው። የፍርሃታችን ምክንያት ማለት ሰው መፍራት ያለበት እግዚአብሔርን ነው ሰውን ነው? እግዚአብሔርን ሳይፈራ ሰውንም የሚፈራ ኃጢአተኛ ነው። ኃጢአት ለመስራት ታሳቢ የምናደርገው እግዚአብሔርን ነው ሰውን ነው? ሰውን ነው አይደለም? ሰው አየኛ ላይ ይሄ ከፍተኛ ኃጢአት ነው። አንደኛው የፍርሃት መጥፎ ነገሩ ይሄ ነው። እግዚአብሔርን ትተህ ሰውን ስትፈራ እሱ ኃጢአት ነው። ሁለተኛው የፍርሃት ደግሞ ውጤቱ ነው። ልትፈራ ትችላለህ። ለምሳሌ መከራ መጣ እንበል፣ እግዚአብሔር ያርቀውና ለምሳሌ መከራ መጣ፣ ብትፈራው ኃጢአት ነው። ነገር ግን ፈርተህ የምትወስነው ውሳኔ ኃጢአት ሊሆን ይችላል። ፈርተህ ምንድን ነው የምትወስን? ልትሸሽ ትችላለህ፣ እሱ ኃጢአት አይደለም። በፍርሃት ምክንያት አቤቱ አቤቱ ጌታ ሆይ አድነኝ አድነኝ ትለዋለህ፣ እሱ ኃጢአት ነው አይደለም። ፈርተህ ከኃጢአት ከሐሰት ጋር ብትስማማ ወይም ሃይማኖትን ብትክድ ግን እሱ ገሃነመ ያስጠላል። ስለዚህ ምን አለ ጌታ? ኢትፍረወሙ አትፍሯቸው። እነማንን ነው አትፍሯቸው የሚለው? ከላይ በድፍኑ አትፍሯቸው አለ። ወረድ ብሎ በሐተታ ላይ ያመጣው ነው። ኢትፍረወሙ ለለ ይቀትሉ ስጋክሙ፣ ስጋቸውን የሚገድሉትን አትፍሯቸው። ወለነፍስክሙ ሰይክሉ ቀትሎታ፣ ነፍሳቸውን መግደል አይችሉም ብሏል። አሁን አትፍሯቸው የተባለ አሁን በግልጽ አወቅ ነው። አትፍሯቸው የተባለ ቢያንስ ሁለት አካላትን ነው፣ አጋንንትን፣ ክፉ ሰዎችን አትፍሯቸው። አትፍሯቸው። አትፍራ ማለት ደፋሩን ማለት አይደለም። ደግሞ ጥቡዕ ሁን ነው። ክርስቲያን ብዙ ጊዜ ደፋር ከመሆን ይልቅ ምን መሆን አለበት? ጥቡዕ መሆን። ጥቡዕ ማለት ምንድነው? መንፈሳዊ ጭካኔ። ደህና ዋላችሁ? እንዴት ዋላችሁ? 9 ሞት በጣ ቢሉት ምን አላሉ? 8ቱን ተወውና አንዱን ግባ ብለው። ሰው 9 ጊዜ ይሞት። ስንት ጊዜ ነው የሚሞተው? ፈሪ ግን ስንት ጊዜ ይሞታል? ስለዚህ ድፍረት ማለት የስጋዊ ድፍረት አይደለም። ስጋዊ ድፍረት ማለት የአራዳ ልጅ ነኝ፣ የፒያሳ ልጅ ነኝ፣ የፋሲል የብልኮ ምናምን እያልክ ደረትን ገልብጠ መሄድ አይደለም። ድፍረት እሱ አይደለም። ድፍረት ማለት ለእውነት መታገል ነው። ለእውነት ስትታገል የሚከፈለው ዋጋ በጭካኔ በራስ ላይ እንዲደርስ ማድረግ ነው። አንደኛው አትፍሯቸው ነው። ከዚያ ቀጥሎ የሰው ልጅ በደንብ ጨከን ካለ ጸላይ ሰናያት የግድ በጠላት ብቻ ይመጣል፣ በቤተሰብ ሊመጣ ይችላል። ለምሳሌ አይታችሁ ከሆነ እንደዚህ አታድርግ ብሎ መንፈሳዊ ስራ እንዳትሰሩ የሚከለክሏችሁ ዘመዶች አሏችሁ። ለምሳሌ አንድ ቀን አንድ ጓደኛዬ ተከሰሰ። ልጅቱ ታማለች እና ሽማግሌ ይዘው የነፍስ ካሳ ይካሰኝ ልጄን ለአደጋ ጥሏታል እና ሽማግሌዎቹ ሊቃውንቱ ምንም አሉ ተሰብስበው እስኪ ምን አድርጓት ነው ሲል ቤተክርስቲያን 3 ክስ አለ። አንደኛ ቤተክርስቲያን እንድትሳለም አድርጓታል። ሁለተኛ መጽሐፍ እንድታነብ አድርጓታል። ሶስተኛ ጉባኤ እንድትማር አድርጓታል። ይሄንን 3 ነገር በማድረጓ ሰይጣን አግኝቶ መጥቷታል። በነገራችሁ ላይ
እንዲህ ብሎ ያሉት ሰው የገጠር ሰው ናቸው። አብዛኛው ገጠር እንደዚህ ነው የሚያስበው። ለምሳሌ በገጠር ሕፃን ልጅ ቤተክርስቲያን ይሳለማል። በጣም ነውር ነው አይደል? አሳፋሪ ነገር። አይሳለምም እኮ። ይሄ ነገር የሆነው ግን የገጠር ሰው መጥፎ ስለሆነ አይደለም። ምክንያቱም ምንድነው? ስላላስተማረን። የትምህርት እጥረት ነው። ገብቷችኋል? የትምህርት እጥረት ነው። ቤተክርስቲያን መሄድ ሰይጣን ያስመታል እና ሰይጣን የማያስመታል እንዲህ ብሎ የሚያምነው ማህበረሰብ ግን ጠንቋይ ቤት ይሄዳል። ኮራ ብሎ ሳይፈራ ሳያፍር። የሚያደግንበት ሰፈር ለምሳሌ አሁን ብሪጋታ ነው ያደግኩት ነው። ብሪጋታ እንጂ አሁን ትቶት ካልሆነ አንድ ጠንቋይ ነበረ። አታውቁት ይሆናል እንግዲህ ብዙዎቻችሁ ገና ልጆች ስለሆናችሁ እንጂ አሁንም የሚኖር ይሆናል። ጥቁር ሰው በበቅሎ የሚዞር። የሚገርማችሁ የብሪጋታ ሰው ቤተክርስቲያን መምጣት የጀመረ እኔ 20-15 ዓመት እንኳን አይሆንም። እኔ ልጅ እያለሁ ቤተክርስቲያን የሚሄድ የለም። በጠዋት ሲነጋ ሰው የት ነው የሚሄደው? ጠንቋዩ ሰውዬ ቤት። ደግሞ ባዶ እጅ አይደለም፣ የሆነ ነገር ተይዞ ነው የሚሄደው። ማን ነው የሚባለው? አባዬ። አቤት አድርገው የሚፈሩት። የእሱ በቅሎ ከቀሃ አንስታ እስከዚህ እስከላይ እስከ ይሄ ከብሪጋታ ወጣችሁ በቀበሌ 11 ነው ለኪዳን እስከ መገንጠያው ድረስ የፈለገችው ብታል ባይሆን ሰውን አይፈራም። ሩጣን እንዳትሄድ ብሎ በቅሎ ታውቃላችሁ፣ አንገቷና እግሯ ይቀየዳል። ብትሮጥ ብዙ እንዳትርቅ ማለት ነው። እንዲህ ያለ ኑሮ ይኖራል። በነገራችሁ ላይ አሁንም አለ የሚያመልኩት ሰዎች አሁንም እንዳሉ አውቃለሁ። ሰውየው ግን ይኑር ይሙት አላውቅም። እግዚአብሔር ለንስሐ ሞት ያብቃው። በእውነት ለምንም አይደለም። ዓለማዊ ስሙ እንዳልናገር ያው ዘመዶቹ በቅርብ ስለሚኖሩ መከፋታቸውን ላይ ጉዳት ይኖረዋል ሳይሆን ማንኛውንም ሰው ምንም ስለዚህ ስም ጠርቼ ማስከፋቱ ምንም አስፈላጊ ስላልሆነ ነው። መላችሁ ፈልጌ ነው። የትምህርት እጥረት እስከዚህ ድረስ ያደርሳል። ሰዎች ለሰብጸሩ ሰባ ቤቱ የሰው ልጅ ጠላቱ ማን ይሆናሉ? ቤተሰቦች ይሆናሉ ተብሏልና ጸላዔ ሰናይ እስከዚህ ድረስ ሊያመጣ ስለሚችል ጨከን ብላችሁ የሚቀጥለው ሳምንት የአገልግሎት ስራም ስንጀምር በአገልግሎት ጉዳይ ላይ ከእግዚአብሔር ጋር ባላችሁ ግንኙነት ጉዳይ ላይ ከማንም ጋር ድርድር የለም። ድርድር የለም ማለት ግን ቤተሰቦቻችሁን ጨንግፉ ማለት አይደለም። ገብታችኋል? አክብሩ። የምናከብራቸው ግን እግዚአብሔርን እስከ መካድ አይደለም፣ አገልግሎትን እስከ መተው አይደለም። ስጋው ደሙን መቀበል እንደ መብረቅ በሚፈራ ማህበረሰብ ውስጥ ነው የምንኖረው አይደለም። መፍራቱ የፍቅር እንዳይመስላችሁ ያላዋቂነት ፍርሃት ነው። ስለዚህ እንደ መነሻ ይሄንን ሰጠን። መጨረሻ ላይ ደግሞ ጻድቃንን ቅዱሳንን መዘከር ምን ዋጋ እንዳለው ነገረን። አሁን ወደ ጉዳያችን እንምጣና ሶስቱን ገላውዲዮሶችን እንመለከታቸው እንድንማር ነው። በመጀመሪያ ከወታደሩ ቅዱስ ገላውዲዮስ እንጀምር። እንዴት ዋላችሁ? እስኪ ወታደር የመሆን ፍላጎት ያላችሁ ሰዎች እስኪ እጃችሁን ልዩ። ወታደር የመሆን ፍላጎት ያላችሁ እሺ አውርዱት። የውትድርና ማስታወቂያ ወጥቷል። ለምንድን ነው ያልተመዘገባችሁት? ነው ምኞታችሁ ለምኞት ነው ያወጣችሁት? ጥቂት ናችሁ ግን ምኞት ነው። በነገራችሁ ላይ እዚህ ዓለም ላይ በጣም የተከበረ ሙያ ማለት ውትድርና ነው። ማንኛውም ሙያ ለራሱ ተጠንቃቂ ነው። ሁሉም ሙያ ቅድሚያ ለራሱ ነው አይደል? እንዴት ዋላችሁ? ሁሉም ሙያ ምድራዊ ማለት ነው። ሰማያዊው ክህነት ሌላው ሳይሆን ምድራዊ ሙያ ከራሱ በላይ የሚያስብ ሙያ አለ። እስኪ ንገሩኝ። ለምሳሌ ሕክምና ነው በጣም ትልቁ ሙያ። ሕክምና ከራስ በላይ ንፋስ ነው። በጣም ደክሞት ኦፕራሲዮን ካልተደረገ ምትሞት ቢሆን እንኳን ተሞታታለህ፣ ትቶ ነው የሚሄደው። ለምን? ነገ እሱ በጤና መኖር ካለበት ዛሬ መተኛት አለበት፣ ይተኛል፣ ትቶ ነው የሚሄደው። አንድ የገጠመኝ ነገራችሁ። ሆስፒታል ከዓመታት በፊት አንዲት ህፃን ታማ እዛው ነበረንና ከሷ ጎን አንድ ከገጠር የመጣ ደሃ ታዳጊ ህፃን ታሞ ተኝቷል። እና ይሄ ልጅ መዳን የሚችለው ደም ከተሰጠ ነው ተብሎ እንግዲህ ያው በህክምና አሰራር ደም ለአንዱ ሰው ለአንድ ሰው ይሰጣሉና የሱ አይነት አንዳንድ የማይገኙ ደሞች አሉ። እናንተ ታውቋቸው ይሆናል። ይሄ ኤ ቢ ሲ ዲ ኦ ኤች ምናምን አላውቀውም በእውነቴ እኔ በህይወቴ ብዙ ነገር አንብቤ እስካሁን ገጥሞኝ አንብቤ የማላውቀው የደም አይነት የሚባል ንባብ አንብቤ አላውቅም። ግን ኤ ቢ ምናምን ኦ ምናምን ሲሉ ሰማለሁ። በነገራችሁ ላይ ለማወቅ የሁለት ደቂቃ ስራ ነው። አሁን ወጥቻ ነበዋለሁ ግን አይመጣልኝም፣ ትዝ አይለኝም እንጂ የሶስት ደቂቃ ስራ ነው። ኦንላይን እንኳን የደም አይነት ስንት ነገር አለ ብዬ ነው። ከዛ የሱ የማይገኘው ደም ነውና በጣም ተፈለገ ጠፋ። ህፃኑ ሊሞት ደረሰ። ማን ይመጣል? አንድ ሰብ ስፔሻሊስት ይመጣል። ምናዊ ነው? አውሮፓዊ ነው። የኔዘርላንድስ እናንተ ሆላንድ የምትሏት ሀገር ማለት ነው። ነገራችን ላይ ሆላንድ ማለት ኔዘርላንድስ ውስጥ ያለች አንዲት ስፍራ ነች እንጂ የሀገሪቱ ስም ኔዘርላንድስ ነው። እና መጥቶ ምንድን ነው ሲባል አይ ደም ጠፋ። ሁሉም ቦታ ፈልጋችኋል? አዎ። ሁሉን ጠየቅን፣ ተመሳሳይ ማግኘት አልቻለም።
የራሳችሁን እሳ ሞክራችኋል ሲላቸው ዶክተሮቹ ተፋጠጡ እርስ በርስ ሀበሾቹ ማለት ነው። ሊያስቡት የሚችሉ አይደለም ከራሳቸው ደም ለዛ ሰው በጣም ተበሳጭቶ ሄዶ የእሱና የሕፃኑ ደም ተመሳሳይ ነው። ከኔ ቀርታችሁ ስታሉ ከእሱ ተቀርቶ የፈረንጅ ደም እንዴት አይነት ነው? እንግዲህ ያው በነገራችን ላይ ሰው አንድ መሆኑን የምታውቁት የፈረንጅም የሀበሻም ደሙ ምንድን ነው? ያው ቀይ ነው። የእሱ ደም ለሕፃን ተሰጠ። እንደዚህ እንኳን የሚያደርግ ይሄ ሰው ግን ደሙን በመስጠቱ በጣም እንደሚጎዳ ቢያውቅ አያደርገው። ምክንያቱም ደም መስጠት ለኖርማል ጤነኛ ሰው ቀላል ነገር ነው አይደል? ደም ትሰጣለህ፣ ትንሽ ቀን ትበላለህ፣ ትጠጣለህ፣ ተመልሶ ይተካል። ቀላል ነገር ነው ደም መተካት በዚህ ዘመን። ከዚህ ሁሉ ሙያ ግን በጣም ከፍ ያለው ትልቁ ሙያ ምንድን ነው? ውትድርና። ውትድርና ቅድሚያ ለሀገር፣ ቅድሚያ ለወገን እንጂ ቅድሚያ ለራስ ብሎ ነገር የለም። ወታደር ደስቲኒው ምንድን ነው? መድረሻው ምንድን ነው? ወታደር አረ ነገር አይሰማኝም። እሱ በተግባር የሚያደርገውን አንተ ለመናገር ንገረኝ። በቃ ግን ደግሞ ቅጥ ያጣ ውትድርና ደግሞ አለ አይደል? ውትድርና ማለት ለእውነት ለሀገር መቆም ነው እንጂ ዝም ብለህ አለቃ የሚያዝህን ነገር መፈጸም አይደለም። ንጹሑን ግደል ሲልህ መግደል፣ ንጹሕ እየተገደለ ዝም በል ሲልህ ዝም ማለት ይሄ አይደለም ውትድርና። በውትድርና ላይ ሁለት መሰረታዊ ህጎች አሉ። አንደኛው ለአለቃ መታዘዝ፣ ይሄ በጣም ወሳኝ ህግ ነው። ሁለተኛው ለእውነት እና ለወገን መቆም። ሁለቱን ግን አጣምረ መያዝ አለብህ። የወታደሮችን ባገኛቸው በደንብ እንደው ላስተምር የሀገሪቱን በመቶ ሺህ የሚቆጠር ወታደር ካስተማርኩ ይሄን ነበር ማስተምራቸው። ለአለቆቻችሁ ታዘዙ፣ ነገር ግን አለቆቻችሁ እውነት ከያዙ ብቻ ታዘዟቸው። አለቃ ጌታ አይደለም፣ ፈጣሪ አይደለም። ታዘዘው። ተገልበጥ ካለ ትገለበጣለህ፣ ዝለል ካለ ሁሉን ትሰራለህ። ወገንህ ላይ የማይገባ ነገር ስራ ሲል ግን አይሆንም ትለዋለህ። ቢገልህም እንኳን ምክንያቱም እዛ ሄደህ መሞትህ ስለማይቀርልህ ለእውነት ትሞታለህ። ስለዚህ ውትድርና በጣም የተከበረ ትልቅ ሙያ መሆኑን እንድናውቀው አንደኛ አደራ ለማለት ነው። እንግዲህ የውትድርናን መልካምነት ወይም በውትድርና ክርስትና እንዳለ ለማወቅ ቅዱሳን ሰማዕታትን ብዙ ጊዜ እናነሳለን። ከነዚህ መካከል አንደኛውና በጣም ኃይለኛው ቅዱስ ገላውዲዮስ ነው። እንደው አስቀድመን እስቲ በአባቶቻችን አርኬን ጀምር። አባ አርከ ስሉስ በጻፈው ነግስና አርኬ ተጣምሮ ሲሰራ አንደኛው አርኬ ነውና በአርኬውን ጀምር። የዛሬ ማህሌት የቅዱስ ገላውዲዮስ ጽላት ያለባቸው ለምሳሌ በዚህ ደቡብ ጎንደር ጣና ውስጥ አካባቢ እዚህ ሸዋ አካባቢ ብትሄዱ የቅዱስ ገላውዲዮስ ጽላት ያለበት ላይ ዛሬ አርኬው እንዲህ ይባላል። ዘቴዎድሮስ ቅንዋተ ክርስቶስ መድኃኔዓለም ቸሩን አምላክ እየለመን ነው የቅዱስ ቴዎድሮስን ችንካር አስብ እናዋላችሁ። ገብቷችኋል? ቅዱስ ቴዎድሮስ ማለት ቴዎድሮስ ምስራቃዊ ጥር 12 የምናከብረው ክርስቶስን አልክድም ስላለ ወታደር ነው፣ ሰራዊት አለቃ ነው። 1.2 ሚሊዮን ወታደሮችን ይመራ ነበር። ገብቷችኋል? 1.2 ሚሊዮን ያክል ወታደሮችን የአንጾኪያ ወታደሮችን ይመራ ነበረ ሰራዊት አለቃ። ክርስቶስን አልክድም ስላለ ሰው መቼም ቢቸነከር መቼም እንደ መድኃኒታችን በ5 ችንካር ልጅም አለ። በስንት ችንካር ነው የተቸነከሩት? በ153 ችንካር ነው የተቸነከሩት ክርስቶስን ስለወደደ። በነገራችሁ ላይ የቸነከሩት ሰዎችን ማጥፋት ይችል ነበር። 1.2 ሚሊዮን ሰራዊት አለ። እንዴት ዋላችሁ? አንተ 10 ዘመድ ይዘህ ትኮራለህ አይደል? እርሱ ግን በማን ይመካ ነበር? ስለ ክርስቶስ ደምን ማፍሰስ ይሻላል ብሎ ስላሰበ ሰራዊቱን ትቶ ገብቶ 153 ችንካር እንደ ቅጠል ያረገፉበት ችንካሩ ጭንቅላቱ ላይ ምን ያህል እንደተቸነከረ አይኖቹ ላይ፣ አፍንጫው፣ አባፉ ውስጥ፣ በጉሮሮ፣ በደረቱ በሙሉ አካሉ ላይ የችንካር መዓት ነው። ለዚያ ነው ዘቴዎድሮስ ቅንዋተ ወዘገላውዲዮስ ርግዘተ የገላውዲዮስን ጎኑን መወጋት እሱ ይቆየን ኋላ ታሪኩ ላይ ይመጣል። ዘፊቅጦር ወዘፋሲለደስ ከመእንተ ፈረስ ተለጉሞተ። እስኪ ፍቅጦርን አስብ ጌታ ሆይ። ፍቅጦርና ቅዱስ ፋሲለደስ ከአንጾኪያ ወደ ግብጽ ለመከራ ሲወርዱ አንደኛው ወደ ግብጽ አንደኛው ወደ አፍራቂያ ሲወርዱ አፋቸው ምን ተብለው ነው? ተለጉመው ነው። ልጓም። እንዴት ዋላችሁ? አፋቸው ላይ ልጓም ገብቶ ያውቃል? ፈረስ አፍ ላይ ልጓም ሲገባ አይታችኋል? ከንፈሩ ግራና ቀኝ እንዴት እንደሚለማ። የፈረስ አፉ በጣም ጠንካራ ነው። የሱን አፍ ያደማ የሰማዕታትን ይሄን ይቀደዋል። ጠቅላላ አፋቸውን ወደ ውስጥ ይቀደዋል። ያ ልጓም ደግሞ ከአንድ አህጉር ከእስያ
ዛሬ ቱርክ ድንበር ካለችው አንጾኪያ እስከ አፍራቅያ ዛሬ በሊቢያ በግብፅ አካባቢ ያለ ግዛት ማለት ነው ተለጎመው ወርደዋልና አስብ የነሱንም ዘታውክልያ ስደተ ልዕልት ንግስት የነበረችው ታውክልያ ክርስቶስን ስለወደደች ንግስናዋን ትታ እሷን ተሰደደች ወደ ግብፅ። ወዘዮስጦስ ቅስፈተ የንጉስ ልጅ ተረኛ ነጋሲ የነበረው ቅዱስ ዮስጦስም ስለ ክርስቶስ ፍቅር ንግስናውን ትቶ አካሉ ቆዳው ተልጦ ስጋው እስኪረግፍ ድረስ ተገረፈ። ወዘወልዶሙ አወሊ ዘአነዳ ስጋሁ ዘቀተ ልጃቸው ቅዱስ አቦሊ ክርስቶስን ስለመውደድ የቤተ መንግስት ልዑል እያለ ክርስቶስን አልክድም ስላለ ምን አደረጉት? ቆዳውን ገፈፉት። ይህንንም ማሰብ ተዘኪረከ ክርስቶስ ማረኝ ይተ ነው። እንግዲህ ይሄን ሁሉ አስበ ክርስቶስ ምን በለኝ ማረኝ ይቅር በለኝ ሩቀ መዓት ወብዙኃ ምሕረት ወጻድቅ አንተ መዓትህ የራቀ ምሕረት የበዛ ጻድቀ ባህሪ ነህና ተብሎ ይለመናል። ዛሬ እነዚህ ሰማዕታቱን እያያችኋቸው ነው ለልመና የቀረቡት። መጀመሪያ ቴዎድሮስ፣ ሁለተኛ ገላውዲዮስ፣ ሶስተኛ ፍቅጦር፣ አራተኛ ፋሲለደስ፣ አምስተኛ ታውክልያ፣ ስድስተኛ ዮስጦስ፣ ሰባተኛ አቦሊ። እነዚህን ሰባት አበይት ሰማዕታት ጠራና ከዚያ ተማጸነባቸው። እግዚአብሔር አምላካችን ነው መከራቸውን አስቦ እኛንም ከክህደት ከኃጢአት ከገሃነመ እሳት ይሰውረን። ከመከራ እንደ ፈቃዱ ይሰውረን። በእውነት እንደ ፈቃዱ ነው። ፈቃዱ ከሆነ አናመልጥም ብዬ ነው። ባይሆን መከራውን የቸር ያርገው ነው ያቀለው ነው የሚባለው። ከነዚህ መካከል አንደኛው ቅዱስ ገላውዲዮስ ነው። ገላውዲዮስ እንደምታውቁት በዚያው ዘመን የነበረው የንጉሱ የኖማሪያኖስ ወንድም ልጅ ወይም የነጋሲ ዘር ልዑል ነው። ያደገ በቅዱስ ፋሲለደስ ቤት ነው። በነገራችሁ ላይ እነዚህ ሁሉ ሰማዕታት መሰረታቸው የወታደሮች ሁሉ መሰረት ወታደሩ ቅዱስ ፋሲለደስ ነው። ፋሲለደስ ምን ይለዋል? ርዕሰ ሐራ አብሆሙ ለነገሥት አንጾኪያ ይላል። የሁሉ ሰራዊት የበላይ ሹም የነገስታቱ መካሪ አማካሪ ነው። ታዲያ በዛ ዘመን ቴዎድሮስ የሚባሉ ሶስት ታላላቅ የሰራዊት አለቆች ገላውዲዮስ፣ ፍቅጦር፣ አባዲር፣ አውሳቢዮስ፣ መቃርስ፣ እስጢፋኖስ የመሳሰሉ ታላላቅ የሰራዊት አለቆች አሉ። እነዚህን ሁሉ እየሰበሰበ ከወንጌል ቃል ያነብላቸዋል። ምን የሚለው? ስጋችሁን የሚገድሉትን አትፍሩ፣ በሰው ፊት ለሚመሰክርልኝ በሰማዩ አባቴ ፊት መሰክርለታለሁ እያለ ሰውነታቸውን ሁልጊዜ ለሰማዕትነት ያዘጋጃት ነበረ። ዘንድሮ አገልግሎትም ለዚህ ያስፈልጋል። ሰው ሁሉ ሰማዕት ላይሆን ይችላል። ሰማዕትነት ለሁሉ አይደለም፣ ለተመረጠ ብቻ ነው። ነገር ግን ሁሉም ሰው ሰውነቱን ማዘጋጀት ያለበት ለዚያው ነው። ከእግዚአብሔር ፈቃድ በታች ሲኖሩ ጓደኛ አለው። አሁን በጣም አስፈላጊው ነገር ነው ጓደኛ ባልንጀራ ስትይዙም እባካችሁ እህቶችን ብትሆኑ ወንድሞችን ብትሆኑ ባልንጀራ ስትይዙ ቢያንስ ከእናንተ የተሻለ ይሁን። አንድ ሰው ቢያንስ ከእናንተ የተሻለ ባልንጀራ ሊኖራችሁ ይገባል። ቢያንስ አንድ ሰው ከእናንተ የተሻለ፣ ሌላው ችግር የለውም እናንተን የሚመራ ግን ክፋቱ በዚህ ዘመን የሚመክራችሁ አትወዱ። እንዴት ዋላችሁ? የአብዛኞቻችሁ የጓደኝነት ምርጫችሁ ምንድን ነው? ሲነገር ለምሳሌ ጠይቀው። ለምሳሌ ነው ጓደኛ የለኝም። ለምን? እኔን በጓደኝነት መቀረብ የሚፈልግ ሰው የለም። ምክንያቱም ቁጣውን አይችሉም። ምክንያቱም መፈናፈኛ የለውም። በዚህ ምክንያት ሰዎች ሊቀርባችሁ አይፈልጉም። እንኳን ሌላ የስጋ ዘመዶች እንኳን መተው ደህና አደርክ ብሎ ያውቁም ለአመታት። ለምን? ከመጡ ሌላ ወሬ የለም። እንዴት ነው ክርስትና? ትጾማላችሁ፣ ትጸልያላችሁ፣ ንስሐ ትገባላችሁ፣ ትቆርባላችሁ። ይሄን ካላደረጋችሁ ድጋሚ እንዳትመጡ ደህና ዋሉ። ምን ያደርጋል? ሰዎች ለአንዳንድ ጉዳይ ሲደውሉ፣ ለሌላ ለምድራዊ ጉዳይ ሲደውሉ መጨረሻ ወሬ ምንድነው የሚሆን? እንዴት ነው ንስሐ ገብተሃል? ይሄንን ግን ሰው ምንድነው የሚለው? ጨቅጫቃነት። አንተ እግዚአብሔር መሐሪ ነው፣ እግዚአብሔር እንዳንተ መሰለ። በእርግጥ አዎ እንደኔ አይደለም እግዚአብሔር። እንዴት ብሎስ እንደኔ ይሆናል? ብዙ ሰዎች የሚያስበው ምንድነው? እኔ አሁን ውጪ ሀገር አንዲት ደውላ
ንስሐ ገብተሻል? አልገባውም። ለምንድን ነው የማትገቢ? አንድዬን ሀገሬ ስመጣ ነው የምገባ። እኔ አሜሪካ ባለ ቄስ ንስሐ ልገባ። አሜሪካ ያለ ቄስ ምን ጎድሏለሁ? አረ እኔ ሀገሬ ነው የምፈልግ። እስከዛ ድረስ አይ እስከዛ ድረስማ ያኖረኛል። ውል ገብተሻል እግዚአብሔር ጋር? አይ ቢሆንም ያኖረኛል። ድንገት ብትሞችስ? በቃ ሞትኩ ነዋ። ከዛ እግዚአብሔር ሲኦል ቢከትሽ እኔ ነው። አረ በጭራሽ ያረገው። አረ እንግዲህ አይራቲ ቅጥ ያጣ ኮንፊደንስ አይደል? እንዴት ዋላችሁ? እግዚአብሔር እምርሃለሁ ቢልህ እንኳን ገነት እገባለሁ ብለህ አርፈህ እንዳትቀመጥ ነግሬሃለሁ። የእውነቴን ነው። እግዚአብሔር አስገባለሁ ብሎ ቃል በቃል ቢነግርህ እንኳን እንዳታረገው። እንዴ የጽድቅ ዋስትና እንዴ አባ እንጦንስን ነገር ልንገራቸው። እንዴ አባ እንጦንስን ያክል ጻድቅ የለም አይደል? የሁሉ መነኮሳት አባታቸው ናቸው አይደለም? አባ እንጦንስ ባረፈው ጊዜ ሰይጣን ከጌታ ፊት ቀረበ ለክስ። ለኔ ይሰጠኝ ነው አባ እንጦንስን ማለት እና መላእክት ገርማቸው ምን ኃጢአት አገኘህበት አሉት። አይ በስራው ምንም ኃጢአት አልሰራም፣ ግን ኃጢአት አስቦ ያውቃል። እሱ ኃጢአት ነው። ኃጢአቱን ያሰበው ከቆብ በፊት ነው ከቆብ በኋላ? አይ ከቆብ በፊት ነው እንጂ ከቆብ በኋላማ ምን ነውር ተገኝቶበት አለ ራሱ ሰይጣን። አይ ያማ በቆብ ተሽሯል ብሎ አጋንንትን አባረሯቸው። አባ እንጦንስ ላይ እንኳን ክስ ይደዋል አጋንንት እንኳን አንተ ላይ። እናስብበት። ራስን ማዘጋጀት። ባልንጀራ አንተን የሚገስጽ የሚመክር ነው። ምን ችግር አለ? በነገራችሁ ለነፍሳችሁ የሚያስብላችሁ ጓደኛ ለስጋችሁ ሳይገደው ይቀራል? አሁን አንተን ስመክር ቆይቼ እርቦ ባገኘ አልፌ መሄድ ይመስላል? እንዴት ብሎ ግን ቅድሚያ የሚሰጠው የስጋው ሳይሆን የምኑ ነው? የነፍሱ ነው ቅድሚያ መሰጠት ያለበት። እና ጓደኛው ማን የሚባል ይመስላችኋል? ቅዱስ ፊቅጦር ይባላል። የገላውዴዎስ ጓደኛ፣ የቅዱስ ሰው ጓደኛ ቅዱስ ሰው። ሁለቱም ምን ይወዳሉ? ወንጌል ማንበብ። ሁለቱም ምን ይወዳሉ? ከነሱ በፊት የነበሩ ገድላተ ቅዱሳንን ማንበብ ይቀናሉ። በእነ መርቆሬዎስ ቅዱስ መርቆሬዎስ ከነሱ ከመነሳታቸው ከ50 ዓመት በፊት የተነሳ ሰማዕት ነው። ቀድሟቸዋል። የነ ቅዱስ ጊዮርጊስ ሁሉ ቀዳሚያቸው እኮ ቅዱስ ቀዳሚ የሚባሉ ከሰማዕታት በጣም ዝነኛ የሚባሉ መርቆሬዎስና ቂርቆስ ናቸው። እነ ቅዱስ ጊዮርጊስ ከዛ በኋላ በመብለጥ እነ ቅዱስ ጊዮርጊስ ይበልጣሉ። በመቅደም ግን እነ ቅዱስ መርቆሬዎስ ይቀድማሉ። ይሄ ነገር ዕለት ዕለት ቅዱሳት መጻሕፍትን ማንበብ፣ ቅዱሳት መጻሕፍትን እያነበቡ የራስ ማድረግ። ደግሞ ዝም ብለህ አሁን ስንክሳር ሲነበብ እየሰማችሁ ይገባን ነበር። ጣዕሙ ይታወቃል። በነገራችን ላይ በአማርኛ ሲነበብ ጣዕሙ ብዙ ይቀዘቅዛል። በግዕዝ ሲነበብ ይጣፍጣል። ይጣፍጣል ብላችሁ ግዕዝ ለሚያውቀው ማለት ነው። ለእናንተ ደግሞ የሚጣፍጣችሁ ምን ነው? አማርኛው። እኔ አሁን በግዕዝ ሲነበብ አቤት አቤት አርጎ ደስ የሚል ከሁሉ አርኪያው ላይ ነቃ የምንለው ለዛ ነው። ግዕዝ ላይ ሲሆን ይጣፍጣል። ለምን? ለሚያውቀው። ለምሳሌ የዩኒቨርሲቲ አስተማሪዎች ብዙ ጊዜ ጥናት ቢያጠኑ እኔ በዩኒቨርሲቲ ላይ በጣም የሚያስገርመኝ ነገር ሁሉ ነገራቸው እንግሊዘኛ ነው አይደል? ምክንያቱም በአንድ ጎኑ እረዳለሁ። ግን ለአማርኛ ተናጋሪ ማህበረሰብ ለምንድን ነው ነገሮች ሁሉ በአማርኛ የማይዘጋጁት? ወንድማችን ሲሳይ ሳሌ ምን ይላል? የኢትዮጵያ ታሪክ በእንግሊዘኛ ተጻፈ። ደግሞ የሚሰጠው በምን ቋንቋ ነው? በእንግሊዘኛ። ይሄ ምን ይባላል? የሀገርን ትውልድ ማደንቆሪያ መንገድ ይባላል። ኢትዮጵያን ሂስትሪ መቼም ያልተማረ ሰው የለም አይደል? ግን ኢትዮጵያን ታሪክ ደግሞ የሚያውቅ የለም። ለምን? በማይሰማ ቋንቋ ነው የነገሩት። ለምን በአማርኛ ተነግሮ የሀገሩን ታሪክ? እሺ የፈረንጁን እውቀት ፊዚክሱን በእንግሊዘኛ አስተምረው፣ ኬሚስትሪውን በእንግሊዘኛ አስተምረው አይደል? ይሄ ጠፈር ሳይንስ ምናምን የምትለውን የሳይንስ ተረት ተረት ሁሉ የጠፈር ሳይንስ የሳይንስ ተረት ተረት ይባላል። ለናውራችሁ ኢቮሉሽን የጠፈር ምርምር ምን ይባላል? የሳይንስ ተረት ተረት ነው የሚባለው። የጠፈር ምርምር 10 15 አንዳንዴም 20 30 በመቶ እውነት ይኖረዋል። በአብዛኛው ከ70 እስከ 90 በመቶ ግን ተረት ተረት ነው። እነ ዶክተር ገሌ ምናምን የምታውቋቸው የኛ መጋቢ እንትና ዶክተር እንትና ምናምን ሊቃወም ይችላል። እኔ ምን አገባኝ? ለናውላችሁ ከዋክብት ስንት ናቸው? 7 ቢሊዮን ትሪሊዮን ነው አይደል? እንዴት ዋላችሁ? ለዛ ነው ያሉን አይደል? እንዲያው ዶክተሩ መጋቢ አዲስ 7 ቢሊዮን ትሪሊዮን። ፈረንጅ ምን ይላል? እንግሊዝኛ ነው ልተው።
ለምን መሰላችሁ? እሺ ልተው፣ ወደ ጉዳይ ልመለስ፣ ወደ ባልንጀርነት ልመለስ። አንዳንድ ነገር እየሳበ ይወስደኝና ችምጠላት ሰሞኑን በጣም እየጠላኋት ያለኋት ነገሮች አለ ሰውነተች እና አያቸው ወስዶ ዘፈቀኝ ሰው ላይ አሁን ታውኩት ስም ላይ ያስጠራኝ ነው ያመጡ የጠላሁት ይሄንን ነው። በቃ ስምዬ ቅዱሳን እንግዲህ ልበተረክ ነው የሚሻለው። ተውት ብናገርም ለውጥ የለውም። መልካም ባልንጀራ እንደ ቅዱስ ፍቅር ወንጌልን ማንበብ እውነትን ማንበብ በቅዱሳን መቅናት ከዛ እያሉ ሰውነታቸው ምንን ወደደች? ድንግልናን ወደደች። አናገባም ማለት በዚያ ዘመን ጦርነት ይነሳል። ፍቅጦር በዛ ይሄዳል፣ ደምስሶት ይመጣል። ገላውዲዮስ በዚህ ይሄዳል፣ ደምስሶት። ቅዱስ ገላውዲዮስ በነገራችሁ ላይ አንደኛ የቤተ መንግስት ልዑል ነው፣ ሁለተኛ የሰራዊት አለቃ ነው፣ ሶስተኛ ወርቅ የሚረግጥ ሀብታም ነው፣ አራተኛ ይህ ቅር የማይባል መልከ መልካም ወጣት ነው። ይሄ ሁሉ እያለው ትዝ ብሎት አያውቅም። አንተ 10 ብር ኪስህ ካለ በየደቂቃው ኪስን ትዳሳለህ። መልክ ካለሽ ደግሞ ሄደሽ አሁንም መስታወት ማየት አሁንም መስታወት ማየት ያን ዱቄት ምናምን ቴሽን መቀባት መከራሽን ነው የምትበይ። መልክ የሌለው ሰው የታደለኩ የሚያዩ የለ ቢበዛ ዝንጀሮ ተብሎ ይሰደባል ነው እንጂ ሌላ ምንም ያም አይለጠፍበት። ሀብት ያለው ሰው እንቅልፍ አለው ነገሩኝ። መልክ ያላት ሴት መንገድ ላይ እንኳን ማለፍ ያላት ስትለከፍ አመቱ። በነገራችሁ ላይ መልከፍ የሚለው ቃል በጣም ጥሩ ነው፣ እወደዋለሁ። ብዙ ጊዜ መልከፍ የሚስማማው ለውሻ ነው አይደል? ውሻ እና አራዊት እነዚህ መርዘኛ አራዊት ሲልሱት አይደል ተለከፈ የሚባል። ሴቶች ላይ አፉን ከፍቶ ሴቶች ላይ መጥፎ ነገር የሚናገር ሰው ያ ውሻ ነው። መልከፍ ማለት ካፉ የሚወጣው ነገር አለ አይደል? እንደዚህ እንደ አራዊት የሚያረክስ ነገር ነው። ማንን? ራሱ ደግነቱ ራሱ ነው የሚያረክሰው። ግን መከረኛ ናት እንደዚህ ያለች ሴት። ሀብትም ያለው መከረኛ፣ ባለስልጣኖች መከረኛ አይደል? አሁን ለምሳሌ ሀገር ፖለቲከኞች ብቻቸው መሄድ ይችላሉ? እንዴት ዋላችሁ? ፖለቲከኞች ብቻቸው መሄድ ይችላሉ? ዝነኛ ሰዎች ይችላሉ? አይችሉም። አንተሳ እንደ ልብህ ነጋትል መሻትል ትሄዳለህ። እኔም ይኸው እንደ አቅሜ እንደ ልብ ያልንቀሳቀስም ያ የመከረኛ የአገልግሎት ገንዘብ አለ ብሎ ስለሚያስብ እኔ እንደሆነ ቸርችሬ ሰጥቼላለሁ ለገዳሙ ሁሉ። ግን አለንም ይመስላችሁ። ስለዚህ የሰው ገንዘብ አለ ብሎ ማጀራት የሚለኝ ብዬ ደግሞ እጠነቀቃለሁ። ያን ብቻ ሳይሆን ሌላ የምታውቁት ስላለ ለምን ብዬ መሰላችሁ? እያለ መናቅን ይመስልን ቅዱስ ገላውዲዮስ ናቀው። ከዛ እንዲህ እያለ ሲኖር በጦር ድል ሲያደርግ ቆየና መጨረሻ ያቺ መከራ ዘመን መጣች። ያቺ ፈተና ሁሉም ሰው የሚበጠርበት ዘመን ይመጣል። አልተበጠራቸውም እኮ አያችሁ፣ ሰው ይበጠራል። ያ መበጠሪያ ጊዜ ሲመጣ የካደ ሲክድ የቤተ መንግስት ልዑላን ግን በቅዱስ ፋሲለደስ ሰብሳቢነት ጉባኤ አደረጉ፣ ተሰበሰቡ። ምን ይሻላል? ዲዮቅልጥያኖስ ክዷል። አጵሎን አርዳሚስ የሚባሉ ከወርቅ የተሰሩ ጣዖቶችን አምልኩ እያለ ነው። እኔ አላቸው እኔና ቤቴ ግን ልክ እንደ ቅዱስ ኢያሱ እግዚአብሔርን ክርስቶስን እናመልካለን። እናንተስ አላቸው ሰማዕታቱ አምላካችን ሕይወታችን ሞታችን ነው ብለዋል። ከዚያ ሁሉም ህርማኖስ የሚባል ክፉ ሰው ቀርቦ ሁሉንም አስፈረደባቸው። መጀመሪያ ላይ ግን ተለምነዋል። አንዳንዶቹን የበለጠ ሹመት ልስጣችሁ፣ አንዳንዶቹን የፈለጋችሁትን ላደርግላችሁ ለለመናቸው። ሁሉም እምቢ አሉ። እንደው መጨረሻ ላይ ምን አሉት? ካልገደልከን እንገላለን አሉት። ለምን መግደል ይችላሉ? እንዴት ዋላችሁ? ቢገሉት ኃጢአት አይሆንም፣ ምክንያቱም የበላዮቹ ናቸው። ዝም ብሎት ነው የበላያቸው ንጉሥ የሆነ እንጂ መግደል ይችላሉ። ምክንያቱም ብዙ ጥፋት አጥፍቷል። ባጠፋው ጥፋት ፍርድ ላይ አቁመው ሞት አስፈርደው ይገሉታል ከፈለጉ ይችላሉ። ኃጢአት ሳይሆንባቸው መግደል ይችላል። እንገላለን አሉት። ከዛ ሁሉንም በተናቸው። አብዛኞቹን ወደ ግብፅ የላካቸው። ከነዚህ መካከል አንደኛው ቅዱስ ገላውዲዮስ ነው። ቅዱስ ገላውዲዮስ ከአንጾኪያ ታስሮ ወደ ግብፅ ከመላኩ በፊት የመጨረሻው ኃይለ ቃል የቱን ባል ጠርቶ አደራ አለው። አደራ። እሱም ቅዱስ ፊቅጦርም ሲሄዱ ቅዱስ ገላውዲዮስ አደራ እምነታችሁ እንዳትከዱ። እቺን ቃል ያዟት። ማተብ ያላሰራለ እንደና ዋላችሁ። ማተብ ያላሰራለ ማተባችሁ እንዳትበጥሱ፣ እንዳታወልቁት ጨርሳችሁ አደራችሁ። ሻወር ለወስድ ነው ምን ምክንያት አትጥሩ። ማተብ ከአንገታችሁ አይውለቅ። ማተባችሁን በጣም ስስ አታደርጉት። ይታነቃል ምናምን። አንዳንድ ጊዜ ጅል አሁን እርግጠኛ ነኝ ከኔ በላይ ወፍራም ማተብ አይኖራችሁም። ይሄንን በመጋዘት መግዙት የሚቆረጥ አይመስለኝም። በዚህ አንቆ የሚገለኝ ከሆነ በማተቤ ካነቀኝ ይግደልኝ። እንግዲህ
መግደል ከፈለገ በማተቤ ባያንቀኝ ራሱ ገመድ ይዞ መጥቶ ያንቀኝልን ምን ችግር አለ? ማነቅ ነው የፈለገ? አይ በማተቡ አንቀዋለሁ ብሎ ነው የሚመጣ አይደል? ማነቅ ከፈለገ ገመድ ይዞ ይመጣል። በማነቅ ክር ያቺ ክር ስስ ብትሆንበት በሱ ሳይሆን ምንድነው የሚያደርገው? ካራ ይዞ በካራ ይዘለዝላል። ዘንድሮ ሁሉ ሽጉጥ በየኪሱ ነው፣ ግንባርን ይላል። አታመቀኝ፣ ወፍራም አድርገው። ስታጠተበጠሰብኝ ተኝቼ ስገላበት ምናምን ያትበል። ወፈር አድርገው፣ ይኸው ቀያሳየው ነው። ወፈር አድርገው በቃ ከማተብህ ይልቅ በጣም የተለመደ አነጋገሩናል። ክብደቱን ሰው ስለማያውቀው የአንገት መቆረጥ ምን እንደሆነ ስለማያውቅ ማተቤን ሳይሆን አንገቴን ቆረጠው ይላል። ወሬኛ ፌስቡከኛ ወሬ ብቻ ክፍት አፉላ አታውራ። ያቺ ቀን ስትመጣ አድርጋት ከማለት በጊዜው ዛሬ አፍክን ሸክፍ። ሙያ በልብ ነው አይደል? እንዴት ዋላችሁ? ሙያ በልብ ነው በሉ። እቺን ነው ያዘቀ። ማተብህን አጥብቅ አደራ አላቸው። ቅዱስ ፍቅጦርስ ምን አለ? የነዳያንን ነገር አደራ አለ። ደግሞስ የኔ ቢጤዎችን ነገር ለምን እነሱን የሚቀልባቸው እሱ ነበረ። ቅዱስ ፍቅጦር ወረዱ ወደ ምድረ ግብፅ። የቅዱስ ፍቅጦር በሌላ ዜናው ይተረካል። ወርዶ ወደ ማን የተላከ? ወደ ዋናው የግብፅ በግብፅ ለሁለት ተካፍሎ ነበር ክርስቲያኖች የሚያሰቃዩ ሄሬኔዎስ እና አሪያኖስ የሚባሉ። ሄሬኔዎስ በእስክንድሪያ፣ አሪያኖስ በእንዴናው እና በእንጽና ነበር የሚያሰቃዩ ክርስቲያኖችን። ከዛ ወረዱ ደረሱ። ቅዱስ ገላውዲዮስ ሲደርስ አሪያኖስ ማመን አልቻለም። ምክንያቱም ገላውዲዮስ አለቃው ነው፣ ጌታው ነው። ጌታዬ ገላውዲዮስ አንተ እንዲያታል ክብርን አትተዋለ። ዝም በል እባክህ፣ ክብሬ ኢየሱስ ክርስቶስ ነው። ዝም በል እባክህ። ምን አለ ቀላል ነገር እኮ ናት። መጀመሪያም እኮ ጸላይ ሰናያት ሽማግሌ መስሎ ተገልጦ በነገራችሁ ላይ የጠላትን ስራ እኮ አናውቀውም። በነገራችሁ ላይ ጸላይ ሰናያት እናታችን አባታችን መስሎ ነው ሊያናገር ይችላል እኮ አንዳንዴ። ሽማግሌ መስሎ ልጆቼ እኔ እራራላችኋለሁ፣ እናንተ ወጣቶች ናችሁ፣ ስንት ነገር ወደፊት የሚጠብቃችሁ። የኔ ዘመን ሰው አንተ እኮ ወደፊት ስንት የሚጠብቅን ጤና ጠብቅ እንጂ ይልሃል መጥቶ። ጥሩ መካሪ ማለት ነው። ቤት መጥቶ ብላ እንጂ እንዴ ጤናን ጠብቅ። ስንት ነገር ወደፊት የሚጠብቅ ወጣት እኮ ነው። ሌላ የምትለው የለ። ስንት የሚመከር ሰው እያለ መጥተህ እንደዚህ ትመክራለህ? ያንዳንዱ በቅንነት ነው፣ ላንነቅፈው እንችላለን። ልጆቼ ክርስቶስን በቤታችሁ አምልኩት፣ ምን አለ በከንፈራችሁ ብትክዱት እያላችሁ ምን አሉ? አንተ የእውነት ጠላት የሐሰት አባት አውቀናል። ያኔ ግጥጥ ብሎ ከሰውነቱ ወደ ጋኔነቱ ተለወጠ። ሄዶ ዲዮቅልጥያኖስን ገደላቸው አለው። ከዛ ለመነው አሪያኖስ ቅዱስ ገላውዲዮስን ለመነው። መጨረሻ ላይ ትሰማኛለህ፣ እኔ ወደዚህ የመጣሁት ንጉሥ ግደለው ብሎ በአንተ እጅ ሰማዕትነት ለመቀበል ነው እንጂ በነገር ልታስተኝ አይደለም። ይልቅ ስራህን እሰራለሁ። ሲነጋገሩ አሪያኖስ ተበሳጨ። ሊገለው አልፈለገም፣ ግን ከቁጣው የተነሳ ትልቅ ጦር ይዞ ነበርና በዛ ጦር በዚህ ሳምባው ባለበት በጎኑ ጦሩን አስገባ። ተወግቶ ደሙ እንደ ጎርፍ ፈሶ እዚያው ላይ ቅድስት ነፍሱ ከተቀደሰች ስጋው በእግዚአብሔር ስልጣን ተለየች። ሰማዕት ለዚያ ነው ወዘ ገላውዲዮስ ረግዘተ የገላውዲዮስን ጎኑ መወጋቱን አሰብ ያለው። ይሄ ቅዱስ ወጣት ክርስቲያን አንደኛ ወጣት ነው። ሽማግሌ ዚህ ለማለት እርግጠኛ ነኝ አብዛኞቹ ሁላችሁም በማለት ካንዷ ውጪ ሁላችሁንም ለማለት በሚያስችል መንገድ ጋሻዬ ትንሽ ተበልጣለ መሰለኝ። ብቻ አብዛኞቻችሁን ይበልጣችኋል በደም። ያ ማለት ወጣቶች ናችሁ። ወጣትነቱን እናስተውል። ሁለተኛ ወታደር ነው። ዛሬ ወታደር ሲባል ውትድርና ለመጥፎ ነገር እንደ ምንጭ ይቆጠራል። ውትድርና የመጥፎ ነገር ምንጭ አይደለም፣ የመልካም ነገር ሁሉ ምንጭ ነው። በክርስትና ከተያዘ ማለት ነው። ይሄ ሰው ወጣት ነው፣ ወታደር ነው፣ ግን ደግሞ ክርስቲያን ነው። ከዛ በላይ ቅዱስ ሰማዕት ነው። ችሏል፣ አድርጓል። እግዚአብሔር እኛን የሚያስችለን ወጣትነታችን ይጠብቅልን። ወጣትነት የኃጢአትም የቅድስና ምንጭ መሆን ይችላል። የቅድስና ምንጭ እናደርገው ነው። አንደኛው ገላውዲዮስ ይሄ ነው። ፍትወስን ማር ጥዑመ ልሳን እንቆጳዜውን የተባለ ማር ገላውዲዮስ ነው። በጣም ተወዳጅ ሰማዕት ነው። ከፊታችሁ ነው እንጂ ስሙን ስንጠራው ያው የደስታ እንባ ሁሉ ይመጣል፣ ደስ ያሰኛል። ረድኤቱ ጽኑ ነው። በነገራችን ላይ ቅዱስ የሰማዕታትን ረድኤት ማወቅ ከፈለጋችሁ እዚያ ምጽሌ ፋሲለደስ ጣና ሄዳችሁ መጠየቅ ነው። ሁለተኛው ባለጋብቻው ገላውዲዮስ ነው። ይሄ ቅዱስ ሰው ብዙ ጊዜ ቤተክርስቲያን አይታወቅም።
ከሱ ይልቅ ልጁ ይታወቃሉ። አቡነ ቀውስጦስ የሚባሉ ጻድቅ የምታወቀውን ቀውስጦስ ዘመሐግል የሱ አባት ናቸው። ይሄ ቅዱስ ሰው ይኖር የነበረው የት ነው? ዳውሮ ነው። ዳውሮ ታውቃላችሁ አይደል? ሸዋን ይዛችሁ ወደ ደቡብ ስትሄዱ እዚያ ይኖር የነበረ አገረ ገዢ ነው፣ መኮንን ነው። ዛሬ ወይም አስተዳዳሪ እንደምትሉት ማለት ነው። በነጭ ፈረስ ላይ የሚቀመጥ በጣም ዝነኛ ሰው ነው። አባቱ ልጅ ያለው 30 ዓመት ሲሞላው አንተ ሀብት ያለ መልክ ያለ ክብር ያለ ሁሉ ያለነ ለምን ሚስት አታገባም? አባቴ ተወኝ አለው። ለምን ሲለው የጋብቻ እኮ የተቀደሰ ነገር ነው ሲለው፣ አይ እኔ ጋብቻውን ጠልቼው አይደለም ክርስቶስን የምትፈራ ሴት አትገኝም ብዬ ነው። ለምን? ሀገሩ አሕዛብ የበዙበት ነው። እስላሞች ይበዛሉ በዛ ዘመን። አሁን ዘንድሮ አስጨናቂው ነገር እሱ ነው። ክርስቶስን ትፈራላችሁ? እንዴት ዋላችሁ? አረ እንዴት ዋላችሁ? ክርስቶስን የምትፈራ ሚስት ማግኘት ከባዱ ነው። ናይጄሪያ ያላገባች እስካሁን ተሰልፈ ቆመ የቀረ እግዚአብሔር ክርስቶስን መድኃኔዓለምን የምትፈራ ሚስት ይስጣችሁ። በደንብ በሉ። ግን ክርስቶስን የምትፈራ ሚስት እንዲሰጥ መጀመሪያ አንተ ክርስቶስን የምትፈራ መሆን አለብህ። አለ አይሰጥህ። ተቃጣይ ብሎ ነው አንተን የሚሰጣት። ክርስቶስን መድኃኔዓለምን የምንፈራ ነው። እህቶቻችን ቸሩ መድኃኔዓለም እግዚአብሔርን የሚፈራ ባል ይስጣችሁ። በእውነት ምናኔ የፈለጋችሁ እሱንም አይንሳችሁ። እንግዲህ ቀዝቀዝ ብላችኋል። ሴት ልጅ እድሜሽ 35 40 እስከሚሞላ ድረስ ምናኔን የሚያሰኝሽ እድሜሽ ልፍ ሲል ጋብቻ ያሰኝሻል። ደግሞ በጊዜው ማግባት አለባችሁ። በጊዜው አግቡ። ግራ ቀኝ አትበሉ። ቆይ ኢትዮጵያ ትንሳኤል በትንሳኤው ዘመን የምናገባ አትበሉ። እነግራችኋለሁ። ትንሳኤ ኖርም አልኖርም ማግባት ካለብህ አግባ። መመንን ካለብህ መን። እግዚአብሔር የኢትዮጵያን ትንሳኤ መቼ እንደሚያመጣው አታውቅም። አሁን ቅርቧል 2010 ምናምን አትበለኝ። ይህን የሚያውቅ ሰው የለም። እግዚአብሔር ብቻ ነው የሚያውቅ። የኢትዮጵያ ትንሳኤ መቼ ነው? እግዚአብሔር ያውቃል በሉ። ሌላ ነገር አናውቅም እኛ። ማግባት ካለብህ ግን አግባ። ነውር የለውም ብዬ ነው። ይሄ ቅዱስ እንደዛ አለ። ኋላ ግን ልጅ እንዲያው ብንፈልግ እናጣለን ብለህ ነው ሲለው፣ አይ እንዲያው ምናልባት ማግኘቱ ሊከብድ ይችላል እንጂ አንዲት ሴት አለች ሲባል ማቴዎስ የሚባል ሰው በዚያ በዳውሮ ማዶ በዚያ በፈጠጋር አካባቢ ማቴዎስ የሚባል ሰው አለ። የሱ ልጅ አላገባም ብላ እምቢ እንዳለች ሰምቻለሁ። አላገባም ለምን ስትባል ክርስቶስን የሚፈራው እንዳላገኝም ብላ እምቢ ብላለች። በወንጌል ቃል የሚኖር ክርስቶስን የሚፈራው እንዳላገኝም ብላ እንዳይን ስለሰማው ሄደ ብትጠይቅልኝ ሳለው አባትየው ደስ ብሎ ሄዶ ማቴዎስን አገረ ገዢውን ጠየቀው። እሺ ተባባል። ያቺ ሴት ማን ትባላለች? እምነ ጽዮን ትባላለች። ሁለቱ ተጋቡ። እግዚአብሔርን እመቤታችን ሲወዱ ዳርም የላቸው። እዚህ በፊት ታስታውሱ እንደሆነ የግንቦት ዕለት ቀን ነግሬያቸዋለሁ። አቡነ ቀውስጦስ ግንቦት አንድ ቀን የተወለዱ እናታቸው የምትወልድ የነበረ ሚያዝያ 29 ነው። እመቤቴ ያንቺን ልደት ሳላከብርማ አይሆንም ብላ ከዛ በማግስቱ የእመቤታችን የልደቷን ዝክር አዘጋጅታ ሰርታ በረከት አግኝታ ግንቦት አንድ ቀን ያለ ምጥ ነው የወለደችው። እመቤታችን ቀርባት ማለት ነው። እመቤታችን በጣም ነው የሚወዱ። ኋላ ከወለዱ በኋላ ግን አቡነ ቀውስጦስ አደጉና አቡነ ተክለ ሃይማኖት ማለት በነገራችሁ ላይ እምነ ጽዮን ማለት ገብቷችኋል? የእናታችን ቅድስት እግዚአብሔር እህት ናት። አቡነ ተክለ ሃይማኖት ሲመንኑ አቡነ ቀውስጦስ ተከትሏቸው ሄዱ። ከዛ አባ ገላውዲዮስና አባቴው ገላውዲዮስና እናታቸው እምነ ጽዮን ወጡና ሄደው ምን አሉ? ልጃችንን ፈልገው አለ ገላውዲዮስ። እናት ምን አለች? አይ አንፈልገው ይቅርብ። ለምን? አይ ልጃችንን እዚህ ራሱን ለክርስቶስ ሰጥቷል እግዚአብሔር፣ አንፈልገው አንድከም ማለት። አይ እንግዲያውስ አንቺ ሂጂ፣ እኔ 10-12 ቀን ፈልጌው እመጣለሁ አለና 10-12 ቀን ቆይቶ ቀና ብሎ ጌታዬ ኢየሱስ ክርስቶስ ልጄ በናቃት ዓለም እኔ ልኖር አልኖርም ብሎ የሚገርማችሁ ነገር በትልልቅ ፈረስ የተጫነ ወርቅ ነበር፣ ማዕት ወርቅ፣ ሀብታም ነው በጣም። ያንን ለአገልጋዮቹ እዛው እንዳሉ ውስጥ ሰጥቷቸው ተደብቋቸው ፈረሱን ብቻ ይዞ መንኑ ሄደ። ከዚያ መንገድ ላይ ሲሄድ የት ይደርሳል? መንዝ የሚባል ሀገር ታውቃላችሁ? እንዴት ዋላችሁ? መንዝህ ነው አይደል ስሙ? መንዝህ ተባለው ተቆርጦ ነው እንጂ መንዝህ ነዝሃ ረጭ አይደል? መንዝህ ማለት እዚህ መጓ ቅዱስ ዑራኤል ያለው ነገር የምታውቀው ቅዱስ ጽዋ። መንዝ አካባቢ ሲደርስ አንድ የኔቢጤ ያገኛል። ያ የኔቢጤ ስለ አምላክ እናት ይማረ ስለ አምላክ እናት ስለ ድንግል ማርያም ብለህ መጾተኛ ነው ያለችውን የቀረችውን ነገር ሁሉ መጾት ተለፍ ሲል
ኧረ ቆይ አለው። ምንድነው ሲለው አሃ እግር የለውም ያኛው። አንተ ሙሉ አካል አለ፣ እኔ ሙሉ አካል የለኝም፣ እንዴት ፈረስህን አሰጠኝም አለው። የኔ ቢጤው ማለት ነው። ደፋር ማለት እውነት ግን እኮ ነው እንዴት አላሰብኩትም ብሎ ፈረሱን ሰጥቶት ሄደ። ያውም ፈረሱ እንደምታውቁት የክብር ፈረስ ነው። ሰጥቶት ሄደ ባዶ እጁ። መንገድ ላይ ሲሄድ ብዙ በፈረስ የለመደ ነውና በጣም ነጋዴዎቹ አልችላቸዋል፣ ትተውት ሄዱ። ብቻውን ቀረ። መንገድ ላይ ምን ያገኘዋል? ዘንዶ። ሊወጣው ሲል ሩጫ አመልጣለሁ ስል መርዝ ውስጡ ላይ ያለው እሾህ ወጋው። ሄዶ መንገድ ላይ ወደቀ። እግሩ አንድ ስሎ አክሎ አበጠ። ከዚያ የአምላክ እናት እመቤቴ እያለ መጮህ፣ ማልቀስ፣ መጮህ። በዚያ ሰዓት አንዲት አገረ ገዢ ሴት ሰራዊት አስከትላ ትመጣለች። ምን ሆነ ነው? እሾህ ወግቶኝ። በልና ተነስሽ፣ አሁን ታዲያ እዚህ ጨለማ ነው ልታድር ነው? ና በል ከነጋዴዎቹ ላይ አድርስስ። እግሬስ አለች። ተነዝም ብላለች። እግሩን ድስስ አረገችለት። ያበጠው ጎደል፣ እግሩ ዳነ። ጤነኛውን እግር ሞት ሄደ። ንግስት ማናት እያለ ከዛ ከወታደሮቹ አደረሰችውን ማለት ከነጋዴዎቹ አደረሰችውና ነጋዴዎቹን በሉ እኔ አሁን ሌላ ስራ ስላለብኝ ልሄድ ነው። ይሄ ሰው በዚያ ማዶ አገረ ገዢ ነው። በተለይ በዳሞት በዳውሮ በፈጠጋር በጣም የታወቀ ሰው ነው። እናንተ እስከ አክሱም ልትወስዱት ይገባል። አክሱም ስደርስ እመጣለሁ፣ ስትደርሱ ዋጋችሁን እሰጣችኋለሁ። ነገር ግን አንድ ነገር ማድረግ እንዳትረሱ፣ እናንተ የጫናችሁት ወርቅ የዚህ ሰው ስለሆነ እንድትሰጡት አለቻቸው። ለካ ባሮቹ ያንን ወርቅ ትተውት ሄደዋል። እነዚህ ነጋዴዎች አግኝተውት የማን ይሆን ኧረ ባለቤቱን ያሳየን እያሉ የሸገር መሰው ደግ ነው ይሄዳሉ። ይሄ ሁሉም የሚሆን እንግዲህ በዛጉዌ ሥርወ መንግስት ነው፣ በ12ኛው ክፍለ ዘመን ነው። ከዚያ ሲነጋገሩ ቆይተው ሄደች ያቺ እንደ ንግስት የሆነች ሴት። ከዛ በጣም ገርሟቸው ስማ እንጂ አንተ ማን አሉት። እኔ ተራ ሰው ነኝ፣ ማንም ነኝ አለችው። ንገረን፣ ዛሬ ካንተ ጋር የምንሄደው ያንተን ማንነትና የዚችን ንግስት ማንነት ስትነግረን ነው። አይ እኔ አላወቅኳትም፣ ግን መንገድ ላይ እንዲህ ያለ ነገር አድርጌያለሁ። እንደዛ ከመሆኑ በፊት ምን አድርገህ ነበር? የአምላክ እናት ወላዲተ አምላክን ስጠራት ነበረ። እሷ ደግሞ ምን ብለዋለች? እኔ የመጣሁት የአምላክ እናትን ስጠራ ስለሰማሁ ነው ብለዋለች። እና ኋላ መጨረሻ ላይ ግን እኛ ሲመስለን እራሷ ድንግል ማርያም ሳትሆን አትቀርም። አካል በዚህ ሱር ነው ያለቻቸው እንደ ሰራዊቷ። እሱም አይ እንደው ለመናገር ከብዶኝ ነው እንጂ እሱ ወላዲተ አምላክ መሆኗን እኔ ማውቄያለሁ አለ። ይዘውት ሄዱ። ሀብትን ንብረቱ ለነዳያን አካፈለ። ከዚህ አክሱም ሄዶ ጌዲዮን ከሚባል ሰው ዘንድ ተቀምጦ ሲማር ኖረ። ኋላ ደብረ ዳሞ ሄዶ ምንኩስና ተቀበለ። አባ ገላውዴዎስ ተባለ፣ መነኮሰ። ከዚያ በኋላ ልጁ አቡነ ቀውስጦስ ከሸዋ ተነስቶ የት ይመጣል? አክሱም ላይ ገብቶ ምን ይደርሳል? ኪዳን ሲያደርሱ። ኪዳን አድርሳችሁ ታውቃላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ኪዳን አድርሳችሁ ታውቃላችሁ? አድርሱ እስቲ ነገ ወዲያ እስቲ ኪዳን ሲጀምር ነው ተሳልከ እግዚኦ ምድረከ አይደል? ማንሻው እዝል ሲሆን ሃሌሉያ። አሁን ያለንበት እዝል ሆኖ ይትፈሳልብኝ ይትፈሳልብኪ ደግሞ ወደ ማህሌቱ ለማስጠጋት አይደል? ወንበር ቀለም ይባላል። ወደ ማህሌቱ ሲጠጋ ኦ ድንግል ወይት ሊያልቀር ታዲያ በጣም የቅዱስ ያሬድን ጣዕመ ዜማ የተማረ ነውና አቡነ ቀውስጦስ ወጣት እዚያው ነው ሲዘምር። ገና 30 ዓመት አካባቢ ነው። በጣም ገረማቸው። ከቅዱስ ያሬድ በኋላ እንዲህ ያለ ጣዕመ ዜማ የሚያውቅ ሰው ተነስቷል። እስቲ እንጠይቀው ማን ነው ብሎ አባ ጌዴሉና አንተ ማን ነው ብሎ አልተለማ ከሸዋ የመጣው እንግዳ ነኝ፣ አብረን እንቀድስ አልተረን ያልቀድስ እንግዳ ነኝ በግድ ብሎ ለምነው አብረን እንቀድስ ያሉት ለምን እንደሆነ ታውቃላችሁ? አቡነ ቀውስጦስ ሄዶ ይትፈሳልብኪ የሚል ለእመቤታችን ስዕል ፊት ቆሞ ነው። ምን እያለ አሁን ዲያቆናት ቆማችሁ ይትፈሳልብኪ ወድንግል ወይት ሊያልቀርንኪ በክብር አንድ ቀን ምን እያለ እንደሆነ እናስባለን። ይትፈሳልብኪ ምንድን ነው አማርኛው? ልብሽን ደስ ይበለው በሉ እስቲ በደንብ በሉ። ወይት ሊያልቀርንኪ በክብር። ቀርን ማለት ክብር ነው። ክብርሽ በክብር ወይም ክብርሽ በክቡሩ አምላክ ከዚህም በላይ ከፍ ይበል። ኦ ድንግል ወይ ሰማይ ዳግሚት፣ ሁለተኛ ሰማይ አንቺ ነሽ። ከዛ በኪ ድህነ ዓለም፣ በአንቺ ዓለም ዳነ። ወልኪ ኮነ ሰላም፣ በልጅሽ ሰላም ሆነ። እና እመቤታችን እንደዛ ሲል ደመና ወርዶ ጋረደው።
የእመቤታችን ስለ አድኗ ሁለት እጆቿን አንስታ እንዲያድርግ አቀፈችው። ያንን አይተዋል እና ቀን ቀድስ እምቢ ሲል አይ ቀድስ አንተ እመቤታችን ጋር ታገናኘናለህ። ቅድም እኮ አይተናል። ያላየን መስሎ ነው። ደመና ሲከብ እመቤታችን ስታቅፍ አይተናል። እንቀድስ አሉት። አብሮ ገባ፣ ቀደሰ። ከዚያ በኋላ አቡነ ገላውዴዎስ ጋር ተገናኙ። አባትና ልጅ ተገናኝቶ አሁን ምን ሆኑ? አቡነ ገላውዴዎስ አቡነ ቀውስጦስ አባትና ልጅ። ኋላ ምን አሉ? ልጅ ቤት ምን ትመክራለህ አሉ። አባቴ ኢየሩሳሌም እንሄድ የጌታ መቃብር እንሳለን። ጥሩ አስባል። በእግራቸው ከትግራይ ተነስተው አክሱም ከጽዮን በግብፅ አድርገው ኢየሩሳሌም ሄደው ቅዱሳት መካናትን ተሳልመው ተመልሰው የት ይሄዳሉ? የቅዱስ ገላውዴዎስ መቃብር ወዴት ነው? ይያል ግብፅ አይደለ እንግዲህ ወርዶ ሰማዕት ነው የተቀበረ። የት? እንዴ ነው ወርደው ሲፈልጉ አቡነ ቀውስጦስ የማንን መቃብር ያገኛል? የቅዱስ ፍቅጦርን። አቡነ ገላውዴዎስ ማንን ያገኛል? የቅዱስ ገላውዴዎስ። እኔ አባቴ የስም ሞክሼ እሱ ነው። እዚህ አለቅም ብለው እዚያ 2 ዓመት በላይ ቅዱስ ፍቅጦርና ቅዱስ ገላውዴዎስ መቃብር ሲጸልዩ ኖሮ ኋላ እመቤታችን መልአከ እግዚአብሔር ልካ ሂዱ ወደ ሀገራችሁ ኢትዮጵያ አላቸው። አቡነ ገላውዴዎስ ተነስቶ ልጅ አንተ ሂድ፣ እኔ እዚህ የስሜ ሞክሼ አባቴ ቅዱስ ገላውዴዎስ ሰማዕት ነው፣ እሱ መቃብር አልለይም ብለዋል። ኋላ እመቤታችን ለሊቀ ጳጳሳት ተገልጣ አይ እሱንም ቢሆን ሂድ በለው፣ ቅዱስ ገላውዴዎስ አጽሞ እዚህ ቢሆን በመንፈስ እዚያን ያለው፣ በኋላ ዘመን ደግሞ ለጊዜው የመቃብሩን አፈር ውሰድ፣ ኋላ ግን ራሱ የቅዱስ ገላውዴዎስ አጽሙ ይመጣል፣ እሱ በምስጢር ነው ላለችው። የሚገርመው ነገር እነሱ አፈሩን ከሊቀ ጳጳሳቱ አስፈቅደው የቅዱስ ፍቅጦርና የቅዱስ ገላውዴዎስን አፈሩን የመቃብራቸውን አፈር ይዘው ወደዚህ መጡ፣ ወደ ኢትዮጵያ። የሁለቱ ቅዱሳን አጽም መቼ መጣ? በአፄ ዳዊት ከግማደ መስቀሉ ጋር አብሮ መጣ። የሚገርማችሁ ነገር ቅዱስ ገላውዴዎስና የፍቅጦር አጽም አሁን ዛሬ ግብፃውያን እኛ ጋር አለ ነው የሚለው አይደል? መቼም ነገሩ ሁሉም እኛ ጋር አለ ነው የሚለው። ሀገር ውስጥ እንኳን ምንድነው የሚባላል ታሪክ ሲመነዘር ትግሬው ለራሱ የስልጣኔ መሰረት ትግሬ ይላል። አማራው ሳ እንዴ አማራ ነው እንጂ ዋናው ይላል። ኦሮሞ ሰው ዋናው ኩሽ የጥንቱ ይላል። ሁሉንም አናውቅም። ሁሉም መጤ ነው። አማራው መጤ ነው፣ ትግሬው መጤ ነው፣ ጉራጌው መጤ ነው፣ ኦሮሞ መጤ፣ ሁሉ መጤ ነው። ምን ይባላል? ልተወው መሰለኝ አለ። ለዚህ በኋላ ለመጨረሻ ጊዜ ልበል በእናንተ ነው ዳው በእኔ አይደለም። ልበል በሉ እሺ ነው። ይሄ የደንቆሮ ስብስብ ነው። ትግሬ፣ አማራ፣ ኦሮሞ ነው የሚለው ሁሉ ምንድነው? ደንቆሮ ስብስብ ነው። የመጨረሻ ነው። ድጋሜ እዚህ በኋላ አልኩኝ ይቀጣሉ። ኢትዮጵያ ሁላችን ናት ብዬ ነው እንጂ አያስችል ነገር ያው አፍ አያስችል እኮ የምላችሁ ያው በእናንተ አመካኝ ለሁሉም እንደዚህ አደረገ። ከዚያ በኋላ መጡና እዚህ ኢትዮጵያ ውስጥ ተቀምጠው አቡነ ቀውስጦስ የእመቤታችንና የቅዱስ ፍቅጦርን ሰራ። አቡነ ገላውዴዎስ የሰማዕቱን የቅዱስ ገላውዴዎስ ቤተክርስቲያን ሰራ። በጽድቅ በተጋድሎ ነው። የሚገርማችሁ ነገር በዚህች ቀን በ12ኛው ክፍለ ዘመን መጨረሻ አካባቢ ሰኔ 11 ቀን የቅዱስ ገላውዴዎስን ቤተክርስቲያን አሰርቶ ቅዳሴ ቤቱ ተከብሮ አስቀድሶ በትምህርተ መስቀል አማቶ አባ ገላውዴዎስ ዛሬ አረፈ፣ ተቀበረ። ሁለቱ ገላውዴዎሶች። ሶስተኛውን ገላውዴዎስ ግን ባጭር ላድርግላችሁ። እለቱ አይደለም ግን በስመ መኩሼ ከተነሳ ብዬ ነው። ሶስተኛው ገላውዴዎስ በ16ኛው ክፍለ ዘመን ነበር። የኢትዮጵያ ንጉሠ ነገሥት ነው። ገላውዴዎስ የተባለ በዘመኑ ምክንያት ነው። ዘመኑ ገላውዴዎስን የሚፈልግ ነበር። ግራኝ አህመድ የሰለጠነበት፣ ክርስትና የወደመበት፣ ቤተክርስቲያናት ገዳማት የጠፉበት፣ ሀገሪቱ በአረማውያን የተወረረችበት ነበርና ያን ጊዜ ሲነግስ ማን በሉኝ አለ? ገላውዴዎስ በሉኝ አለ። ገላውዴዎስ ተባለ። አንዳንዶቹ ከጥንት ይወጣለት ነው ይላሉ። ይሄ ቅዱስ ሰው ጠላት አጥፍቶ ሀገር አቅንቶ ቤተክርስቲያንን አስፍቶ እምነትን አጽንቶ ከኖረ በኋላ 19 ዓመት ነግሶ በ1552 ዓመተ ምህረት ተራው ሲደርስ ጊዜው ሲደርስ እንዴት ነው? እስካሁን ስለ ሀገር አስቡት። እንሽሽና ሰራዊት ሰብስበን እንዋጋ አሉት አይደል? እዚህ አንጎት አካባቢ የጥንቱ አንጎት አልሽሽም። ለምን? እኔ ስሸሽ አብያተ ክርስቲያናት ይቃጠላሉ፣ ደጋፊ ጧሪ የሌላቸው ህፃናትና ሴቶች ይጎዳሉ። ስለዚህ እንዋጋለን አለ። አይ እሺ ባይሆን ፋሲካን አክብረን እንዋጋለን። የሁሉም የሆነው በ27 መጋቢት 27 ስቅለት ነው። ፋሲካን የማከብረው ከጌታዬ ጋር ነው። እንመለከታለን። እንዴት ዋላችሁ? ፋሲካችንን የምናከብረው የዛሬ ሳምንት ዓርብ ነው አይደል? ያረፈው ወንድማችን በአራት በቅዱስ ሶፊያና በቅዱስ ዮሐንስ ዘአራቅሊ እንግዲህ እነሱ ጋር አክብሮ ይሆናል። ለዛይል
እኔ በነገራችን ላይ በቆመ አትቅኑ፣ ንስሐ ገብቶ በሞተ ነው መቅናት። እንዴት ዋላችሁ? በነቢያት አይቀናም? ይቀናል። ለምንድን ነው የምንቀነው? አሉ ዛሬ በህይወት የሉም አይደል? በህይወተ ሥጋ የሉም አይደል? ይቀናል። መልካም ሰርቶ ንስሐ ገብቶ ከሄደ ያስቀናል። እኔ በእውነቱ በነገራችሁ ላይ አባቶቻችን ከግብር ገብተው በላይ ያለውን ያያሉ። አሁን ሰሞኑን እንደዚህ አንዳንድ ነገር ሰምቻለሁ። እችም አሉ የነገረ ቅዱሳን አገልግሎት ባለጠጋ ነው። አታውቁበት እናንተ ተጠቅላላ የጅል ጥርቅም ናችሁ እንጂ ብታውቁበት ስንት ዋጋ ነበረው። ስንት ዋጋ። ተከታተሉ ነገረ ቅዱሳን ስራ ይብላችሁ። ነገረ ቅዱሳን ማለት ነገረ እግዚአብሔር ነው፣ ነገረ ማርያም ነው፣ ነገረ ቤተክርስቲያን ነው፣ ነገረ መስቀል ነው። ኋላ የአገልግሎት ኮርስ ተወስዱ እንደምታዩት ነገረ ቅዱሳን ሁሉን ነገር ነው። ብታውቁበት ጥሩ። ግን ይሄ ሆይ ሆይ ዝምብለህ ሆይ ሆይ ጥሩ አይደለም። አሁንም ለእናንተ አንደኛ፣ ሁለተኛ አሁን በየሀገሩ ዝክረ ቅዱሳን በአረቡ፣ በአሜሪካው፣ በአውሮፓ፣ በምኑ በአዲስ አበባ፣ በናዝሬት ተመስርቷል። መልካም ነው፣ መልካም ነው። ግን ጀማሪ አትሆኑ። መንፈስ ቅዱስ ይመራችኋል። አንድ እውነት ልንገራችሁ፣ የመጨረሻ ማጠቃለያ። በመልካሙ መንገድ መጽናት ከፈለጋችሁ ቀደምቶቻችሁ የሚያደርጉትን እያያችሁ አድርጉ። አዳዲስ ነገር አትፍጠሩ። ከገባችሁ ገብቷችኋል። እኛ አባቶቻችን ሲያደርጉ ያየነው የሚያደርጉ እናንተም ቀደምቶቻችሁ ሲያደርጉ ያያችሁትን ነገር አድርጉ በብዛት። አዲስ ነገር ከማድረጋችሁ በፊት ደግሞ ቀደምቶቻችሁን አሁን ቀደምቶች ስል ስለ ራሴ እያወራሁ አይደለም፣ አደራችሁ አባቶችን ማለት ነው፣ መጻሕፍትን ማለት ነው። አስፈላጊም ከሆነ ማክሮ ችግር የለውም። እኔ ከአባቶች ያገኘውን እነግራለሁ። ቀደምት ስላችሁ በእድሜ እቀድማችኋለሁ እንጂ ሌላ ምንም የለውም። ለሁሉም ጀማሪ ሳይሆን ጭራሽ ነው የሚናስብ። ጥቅልል ሲል ስለ ቅዱስ ገላውዲዮስ የሶስቱ ቅዱሳን ገላውዲዮሶች ገድል ብለን ይህንን መናገር የፈለግንበት ምክንያት ምንድን ነው ብትሉ ገላውዲዮስ የሚያስፈልግበት ጊዜ ላይ ስለደረሰ ነው። ገላውዲዮስ ማን ነው? አንተም አንቺም መሆን ትችላላችሁ፣ እንችላለን። ቅዱሳን ገላውዲዮሶችን በትዳርም ሆነ በቤተ መንግስት ስራም ሆነ በውትድርና በምንም ሆነ ገላውዲዮስም መሆን ትችላለን። ዘመናችን እሱ ስለሆነ በተረፈው ነገር ግን እንግዲህ ሰኞ ምርጫ ስላለ ሁላችሁም ህገ መንግስታዊ መብታችሁን ተጠቀሙ፣ ግዴታ ነው። አዎ እንግዲህ እናንተ የሆነናል የምትሉትን ምረጡ። እዚህ እገሌን ምረጡ አትምረጡ የሀገሪቱ ህግ አይፈቅድም አንልም። ግን በልባችሁ ታውቁታላችሁ፣ እየራሳችሁ ታውቁታላችሁ አይደለም? ዞሮ ዞሮ እናንተ ናችሁ እዚህ። ምክንያቱም እኛ ኢትዮጵያውያን ነን አይደለም? ነገሩኝ እንጂ የሀገሪቱን ህግ እናከብራለን አይደል? በእምነት ቦታ መቀስቀስ ክልክል ነው። አንቀሰቅስም። የፈለገ ቢሆን የምንቀሰቅሰው ነገር የለንም። ግን የቱ ከየቱ ይሻላል፣ ለኢትዮጵያ የትኛው ይሻላል፣ እንደ ክርስቲያን ለክርስቲያን የትኛው ይሻላል የሚለው እናንተ ታውቁታላችሁ። መንገድ አይጠበቅብንም። ዋናው ግን እግዚአብሔር አምላካችን ምርጫውን የሰላም ያድርገው። አፍሪካውያን መሆናችን ከምናፍርበት መንገድ፣ እኔ አፍሪካዊ በመሆኔ ከማፍርበት መንገድ ምርጫ መጣ ሲባል ሰቀቀን። ለምን? ልክ እንደ ሃንጎቨር ነው። ሰካራ ምን የሚጎዳው ስካሩ አይደለም አይደል? ሃንጎቨር ነው አይደል የሚጎዳው? የምርጫ ሃንጎቨር የሚባለው ለምርጫ በኋላ መንግስቱ ሙጥኝ ይላል፣ ተቃዋሚው ሙጥኝ ይላል፣ ሁሉም ለኔ ነው። ያን እግዚአብሔር ያርቅልን በእውነቱ። ይሄን ነው የምለው። እግዚአብሔር አምላካችን ከቸርነቱ ወገን ከእመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ጣዕመ ፍቅሯን ከንጹሃን አባቶቻችን በረከታቸውን ያሳድርብን። በያለንበት ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመቀበል ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ከእመቤታችን ወላዲተ አምላክ አምላክ ማርያም ጣዕመ ፍቅሯን ከንጹሐን አበው ከቅዱስ ገላውዲዮስ ማር ከአባ ገላውዲዮስ ጻድቅ ከንጉሥ ክልል ሰማዕት ቅዱስ ገላውዲዮስ ከአባቶቻችን ንጹሐን ሁሉ በረከት እንዲያሳደርብን በኃይለ መስቀሉ እንዲጠብቀን ሰላሙን ፍቅሩን አንድነቱን እንዲሰጠን ኢትዮጵያን ቤተ ክርስቲያናትን በምሕረቱ እንዲጠብቅልን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ይልቁኑ የአባታችን የገብረ መስቀል የወንድማችን የገብረ ማርያም የወንድማችን የወልደ ተክለ ሃይማኖት የአባታችን የሳህለ ማርያም ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላሙን ምሕረቱን እንዲሰጠን ለጸሎት ስትቆሙ አስቡን ያን ሁሉ በቸርነቱ እንዲያስብልን እህታችን ወለተ ሩፋኤልን ቸሩ መድኃኔዓለም ከመከራው እንዲጠብቅልን የቅድስት ሥላሴ ልጆችን በያሉበት እንዲያስብልን ሰላም የዋለን ቸሩ መድኃኔዓለም በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ።
ይትቀደስ ስምከ ትምጻእ መንግሥት ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የይቅርታውን ስራ ለሁላችንም ይስራልን። ምናልባት ከመካከላችሁ በጣም የበረታ ሰው ካለ ለአንድ ሰው መርጠን ከዚህ በኋላ ቅዱስ ገላውዴዎስን እንዲዘክር እናደርጋለን። ግን ለእኔ አይሰራም። ምናልባት ለዚህ የተገባ ሰው ሕሊና ያሰበው ሰው በተለይ ታውቁታላችሁ፣ ስራ የያዛችሁ ስራ የተሰጠናችሁ ልጆች አላችሁ በዝክረ ቅዱሳን እዚያ ላይ በርትቶ የሰራ ሰው ቅዱስ ገላውዴዎስን እንዲዘክር ይሰጠዋል። አይ ሳላማክር እዘክራለሁ ብትልም መብት ነው፣ ዘክር። በኃላፊነት ግን እኔ መጥቼ የማስተምርበት ጉባኤ አይሆንም። ያን ራሴ የሰጠሁት ነው። ሁላችንም መዘከር እንችላለን። በ11 ቅዱስ ያሬድ አቡነ ሐራ ድንግል እንደምንለው ሁሉ የማን በዓል ነው? የቅዱስ ገላውዴዎስ። ሁልጊዜም የማን በዓል ነው? የቅዱስ ፋሲለደስ። የኢያቄም ወሐና ዓመታዊ በዓላቸው ወርሃዊ መታሰቢያ ነው እና እሱ እንድናስብ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።